ረዳቴ በጭንቅ ዘመን እረፍቴ የደስታዬ ድምፅ ጩኸቴ የለኝም ሌላ የምለው ይሄ ነው ብዬ እንኳን የማነሳው ከሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይሄን ነው ምለው። እኛ እንደበቅ አንተ ታይ፣ እግዚአብሔር አንተ ታይ፣ መንፈስ ይታይ። ሃሌሉያ የለኝም ሌላኔ የምለው ይሄ ነው ብዬ እንኳን የማነሳው ከሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይሄን ነው ምለው። ደርቤ ደርቤ ላብዛ ምስጋናዬ ለምወደውና ለቸሩ ጌታዬ ምስጋና ይብዛል። አምልኮና ክብር ይሄ ነው መሻቴ አንተን እንዳከብር የልቤ ናፍቆት ስትከብር ማየት ነው። አቤቱ አመሰግንሃለሁ፣ አቤቱ አመሰግንሃለሁ፣ አቤቱ አመሰግንሃለሁ፣ አቤቱ አመሰግንሃለሁ። አምላክ ስለሆን ስለሚገባ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ። ንጉሥ ስለሆን ስለሚገባ ንገስ ጌታ፣ ንገስ ጌታ፣ ንገስ ጌታ፣ ንገስ ጌታ። በመፍራት በመንቀጥቀጥ በፊት እቀርባለሁ። ክብር ለሚገባ ላንተ ክብርን እሰጣለሁ። በመፍራት በመንቀጥቀጥ በፊት እቀርባለሁ። ክብር ለሚገባ ላንተ ክብርን እሰጣለሁ። አምላኬ ይገባል ክብር፣ አምላኬ ይገባል፣ አምላኬ ይገባል ክብር፣ አምላኬ ይገባል፣ አምላኬ ይገባል ክብር፣ አምላኬ ይገባል፣ አምላኬ ክብር፣ አምላኬ ይገባል። ድንቅ ነው ግርማው ውበቱ የእግዚአብሔር አቤቱ አቤቱ ድንቅ ነው፣ ድንቅ ነው ግርማ ሞገሱ የእግዚአብሔር አቤቱ አቤቱ
ዝም አልቀረልኝ አንተን አይቼ ለመጨረሻ ጊዜ እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና ሰምቼ ኢየሱስ ሞገስ ከሰው ልጆች ይልቅ ያምራል ሞገስ ከከንፈር ጌታ ይፈሳል አምላኬ በሉት አምላኬ ይገባል ክብር አምላኬ ይገባል አምላኬ ይገባል ክብር አምላኬ ይገባል አምላኬ ይገባል ክብር አምላኬ ይገባል አምላክ ስለሆን ስለሚገባ ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ንጉሥ ስለሆን ስለሚገባ ንገስ ጌታ ንገስ ጌታ ንገስ ጌታ ንገስ ጌታ አንተ ብሩክ ምንጭ ነህ አንተ ብሩክ ምንጭ ነህ አንተ ብሩክ ምንጭ ነህ አንተ ብሩክ ምንጭ ለመጨረሻ ጊዜ እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና ነፍስ የምትመልስ አንተ የሰላም ንጉሥ አንተ የሰላም አባት አንተ የሰላም ንጉሥ አንተ የሰላም አባት አከብርሃለሁ ክብር አከብርሃለሁ በዚህ ያለ የጌታ ፕሬዘንስ እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና ከመጣችሁ አይቀር have your encounter ንግሥ መልክሃል ክብር አመልክሃል ክብር ክብር ላንተ ይሁን ሁለተኛ እንዳልጠማ አረካኸኝ ከሕይወት ውሃ አንተ ሕይወት መንገድ ሆንክልኝ በብርሃን ብርሃን አሳየኝ ሁለተኛ እንዳልጠማ አረካኸኝ ከሕይወት ውሃ አንተ እውነት መንገድ ሆንክልኝ በብርሃን ብርሃን አሳየኝ አከብርሃል ክብር አከብርሃለሁ ክብር አከብርሃለሁ ክብር ላንተ ይሁን አነግሥሃለሁ ንገሥ አነግሥሃለሁ ንገሥ አነግሥሃለሁ ንገሥ እልልታ ጭብጨባ ይሆንልኝ አመስግኑት 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 እልልታችሁ እንደገና ጭብጨባችሁ እንደገና ክብር ይሰማ ለጌታ give him praise ሃሌሉያ አባቶ እናመሰግናለን Father we give you praise in the mighty name of Jesus በጌታ በኢየሱስ ስም ክብር ይሁንልህ ምስጋና ይሁንልህ
we lift up your name አባት ሆይ እናመሰግንሃለን አንተ የነፍሳችን እረኛና ጠባቂ ነህ ኦ you are our shepherd አባት ሆይ በጌታ በኢየሱስ ስም እናመሰግንሃለን በአመቱ መጨረሻ ቀኖች ላይ ቆመን አባት ሆይ እናመሰግንሃለን we acknowledge your presence አባት ሆይ we acknowledge your protection እውቅና እንሰጣለን ለመልካምነት ለበጎነት ለቸርነት ለደግነት አባት ሆይ ከፍ እናረጋለን ምስጋና ያለው ማን ነው እስቲ እልልታችሁ ጭብጨባችሁ ጩኸታችሁ ይሰማ yes መንፈስ ቅዱስ ሆይ በአይምሮ ያስብ በአንደበቴ ተናገር በእጆቼ ንካ በጌታ በኢየሱስ ስም እግዚአብሔር ሆይ ለአንድ ሰው ይህ ድምጽ የበረከት ድምጽ ይሆንለት የፈውስ ድምጽ ይሆንለት ህይወቱ የሚቀየርበት ድምጽ ይሆንለት ነፃ የሚወጣበት ድምጽ ይሆንለት በጌታ በኢየሱስ ስም መንፈስ ቅዱስ ሆይ ቴክ ኦቨር የቀረውን ጊዜያችን እንደገና ውሰድ አንተ ልትልቅ እኛ ደግሞ ልናንስ ይገባል we honor you በጌታ በኢየሱስ ስም ጸለይን እስቲ ክብር አምጡ እንደገና ለጌታ ሃሌሉያ እግዚአብሔር አምላክ የተባረከ ነው you are blessed praise God የጌታ እግዚአብሔር መንፈስ እዚህ አለ you are all welcome አጠገባችሁ ያለውን ሰው ሰላም በሉት እንዴት ነህ ደህና ነህ ወይ ብላችሁ praise God እግዚአብሔር አምላክ የተባረከ ይሁን ኦንላይን ያላችሁ ወዳጆቻችን our families ኦንላይን ቤተሰቦቻችን ሁላችሁ በመላው ዓለም በያላችሁበት ምድር ሰላምታችን ድረሳችሁ you are welcome እግዚአብሔር አምላክ የተባረከ ይሁን ለጓደኞቻችሁ ሼር ማድረግ ማካፈል አትርሱ to be a great blessing praise God ጌታ ይባረክ ሀብትሽ you are blessed you are the son of the house praise God amen ልጅ በቤት ውስጥ ሁሉ ጊዜ ይኖራል ይላል praise God so he is the son of the house he is always a blessing እግዚአብሔር ይባረክ ናቲ ደግሞ ሌላ እንግዳችን ነው ደጋግሞ እየመጣ ያለ ሙዚቀኛው እስቲ ባርኮት thank you for coming praise God acknowledge ማደርጋቸው ለምንድነው ሰዎች እግዚአብሔርን ለማገልገል ሞቲቬት የሚያደርጋቸው ነገር እግዚአብሔርን ማገልገል ብቻ ሲሆን it's a blessing amen so we acknowledge በመንፈልገው ጊዜ ሁሉ እየተገኘ እያገለገለን ነው ናቲ ሙዚቀኛው ናቲ he's a young man ተማሪ ነው ዩኒቨርሲቲ ተማሪ ነው praise God he's a blessing ሀብትሽም እንደዛው whenever ኑ ስንላቸው እየመጡ ነው so this is a blessing so እግዚአብሔር አምላክ it's how it's supposed to be የእግዚአብሔር ቤት ስራና አገልግሎት so የቤታችን የሆናችሁ የቤታችን እንደሆናችሁ ሁላችሁ ደግሞ ጌታ ምን አለ ከዚህ ጉሮሮ ያልሆኑ ሌሎች ልጆች አሉኝ አለ praise God I have children አለ amen every day አታያቸው ይሆናል but they are my children እያለ ነው so we acknowledge you ማለት ነው እግዚአብሔር አምላክ የተባረከ ይሁን አሜን 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 ካጠገባችሁ ያለውን ሰው እንደነደና ነው ወይ በደንብ make sure ከደና ሰው ጎን መገመጣችሁን አለዚያ ወንበር መቀየር ካለባችሁ ችግር ካለ ተቀይራላችሁ praise God አሜን ጌታ የተባረከ ይሁን የጌታ መንፈስ በመካከላችን አለ so ትናንት ማታ የሰርግ ፕሮግራም ነበረን ሙዚቀኛችንን እየዳርን ነበረ ጌታ ይባረክ so ቅርብ ጊዜ ነው ወደ ቤት የገባ ነው ከዛ መተናል ጌታ ይመስገን ጌታ ይባረክ we are here amen እግዚአብሔር ይመስገን so you will be well ማይክን ማን ነው የሚነካው praise God so okay ማስታወቂያዎችን ነግራችኋለሁ አንድ ብቻ እሱም ይሄ ወር የሴሌብሬሽን ወራችን ነው አሜን ይሄ ወር በቤተክርስቲያናችን ባህል የሴሌብሬሽን የምስጋና እግዚአብሔርን የምናከብርበት ለእግዚአብሔር ዕውቅና የምንሰጥበት የሴሌብሬሽን ወራችን ነው ሶ ምስጋናችን ጀምሯል ኤቭሪ ፍራይዴ ጌታን እያከበርን ነው ይሄን አመት ነው የምናጠናቀቀው በታላላቅ የሴሌብሬሽን ፕሮግራሞች ነው ሶ ከዛ ፕሮግራሞች መካከል አንዱ በፊታችን ያለው የሮብ ሴሌብሬሽን ነው praise God የፊታችን ሮብ በ24
ለክሪስማስ ዋዜማ በዚህ ቦታ ላይ ጌታን ሴሌብሬት እናደርጋለን። አም ስቲል አላይቭ እንለዋለን ጌታን። አሜን። እስትንፋስ አለኝ ቆም ያለው በጸጋ ተደግፍ ያለው ብለን እግዚአብሔርን ሴሌብሬት የምናደርግበት ማታ ነው። ሶ አይ ኢንካሬጅ ዩ ሁላችሁም ጓደኞቻችሁን ቤተሰቦቻችሁን ጋብዛችሁ እንድትመጡ it doesn't matter ከስራም ከምንም አምሽታችሁ ብትገቡም but make it come it doesn't matter ሰዓት እንደመጡ በጊዜ እንድትመጡ ነው ኢንካሬጅ ማረጋችሁ። ግን ኑና ጌታን ሴሌብሬት እናድርግ። then prophetic voice እንሰማለን። እግዚአብሔርን እናመሰግናለን። ፋይሮቻችን ተዘጋጅተዋል። we'll have a powerful worship time። እንደገና ደግሞ ጌታ ቢፈቅድታችን ዘማሪ ጄሪ መታ ታገለግለናለች። we invited her መታ ሴሌብሬት እንድታረግ ከኛ ጋር so we'll have a great time። ስለዚህ ሮብ በ24 የክሪስማስ ዋዜማ we'll celebrate ጌታን። በ26 ደግሞ ከልጆቻችን ጋር ሴሌብሬት እናደርጋለን ፍራይዴ። ከዛ በ31 ደግሞ እንደገና የመጨረሻውን የአመቱን የምስጋና what a privilege። ብዙ ሰዎች የክሪስማስ ዋዜማ ላይ የኒው ኢየር ዋዜማ ላይ የሚያቀዱት ነገር አለ፣ የሚሄዱበት ቦታ አለ፣ የሚጠጡት ነገር አለ፣ የሚያጨሱት ነገር አለ፣ የሚጨፍሩበት ቦታ አለ። ብዙዎቹ እንደውም ተመልሰው አይገቡም ወደ ቤት። but what a privilege እግዚአብሔርን እያመሰገኑ አመቱን መቀየር። አሜን። እግዚአብሔርን እያከበርን ነው አመቱ የሚለወጠው። so we'll do that በ24 በ26 በ31 it's a time of celebration። ጌታ ይባረክ። አሜን። so ያንን ስለምናደርግ ከሮብ ጀምሮ get ready። በዚህ ቦታ ጌታ ይመለካል። ያ ብቻ አይደለም፣ መንፈስ ቅዱስ የሰጠኝ ፕሮፌቲክ ሜሴጅ አለ ለ2026 we'll receive that prophetic message። አሜን። በሁለት ሳምንት ውስጥ በአንዴ ስለማያልቅ ሁለቱን ሮቦች የማገለግለው ፕሮፌቲክ ሜሴጅ አለ። so I believe it will be a powerful one። አሜን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እዚህ ያላችሁ ኦንላይን ያላችሁ ጓደኞቻችሁን ቤተሰቦቻችሁ ይዛችሁ እንድትመጡ ልጆችም ሳይቀሩ ቲኔጀሮች ወጣቶች ሁሉ እንዲመጡ አይንካሬጅም። ጌታ ይባረክ። so የጌታን ቃል እንካፈላለን ማለት ነው። ሬዲ ከሆናችሁ አሜን። are you ready? praise God። የጌታ መንፈስ በዚህ አለ። ፓስተር ዘሌ praise God። የጌታ መንፈስ በዚህ አለ። መጽሐፍ ቅዱሳችሁን በማቴዎስ 6:32 ላይ ታወጣላችሁ። praise God። so ሁላችንም ማቴዎስ 6:32 እናወጣና ሁላችንም እናቀውን ቃል እናነባለን። probably በዚህ this Sunday will be the last time በዚህ ሐሳብ ላይ የምናገርበት ለዚህ አመት የዘር ኃይል በሚል ርዕስ እየተነጋገርን ቆይተናል። የዘር ኃይል so ያንን ቃል እናነባለን። እንደዚህ ይላል፣ ከአሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉ፣ የሰማዩ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ቁጥር 33 ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስትና ጽድቅ እሹ። praise God። አሜን። እነዚህ ሁሉ ምን ያደርጉላችኋል? ይጨመሩላችኋል። የእግዚአብሔርን ጽድቅና መንግስት ምን በሉ? እሹ ወይም ፈልጉ። ሌላ ሁሉ ምን ያደርጋል? ይጨመርላችኋል። I want you to focus እዛ ቃል ላይ አስምሩበት። ምናልባት አስምራችሁም ማታውቁ ካላችሁ መጽሐፍ ቅዱሳችሁ ላይ አስምሩበት። ሌላ ሁሉ ምን ያደርግላችኋል? ይጨመርላችኋል። so ዛሬ አንድ ሐሳብ እንድንይዝ ነው የምፈልገው። ይሄንን ሐሳብ ጨብጠን ከጨረስን ከዛ በኋላ ደግሞ ደጋግመን ሜሴጁን ከሰማን then ፍሬ እናፈራበታለን። አሜን አሜን የሚል ሰው አለ? የዘር ፕሪንሲፕል ወይም ደግሞ ስለ ዘር ነው ስናገር የቆየሁት። የዘር ፕሪንሲፕል በቀጥታ የእግዚአብሔርን መንግስት ከማስቀደም ጋር የተያያዘ ነው። የእግዚአብሔርን መንግስት ከማስቀደም ጋር የተያያዘ ነው። ዳይሬክትሊ የእግዚአብሔርን መንግስት የማስቀደም
በረከት ደግሞ ጌታ ኢየሱስ ሲናገር ምን አለ? ሌላው ሁሉ አለ። ሌላው ሁሉ ማለት ሰዎች ሁሉ በህይወታቸው የሚጠሙት የሚፈልጉት የሚሮጡለት ነገር ሁሉ በህይወታችሁ ላይ የሚጨመርበት የእግዚአብሔር መንግስት ፕሪንሲፕል አለ። የእግዚአብሔርን መንግስት አስቀድማችሁ መፈለጋችሁ ነው አለ። seek the kingdom first። የእግዚአብሔርን መንግስት ፈልጉ፣ ሌላ ሁሉ ምን ያደርግላችኋል? ይጨመርላችኋል። ሌላ ሁሉ ተጨማሪ ይሆንላችኋል። because ሰዎች በህይወታቸው የሚፈልጉት ነገር ሁሉ ተጨማሪ ነገር ነው፣ የሚጨመር ነገር። እግዚአብሔር የሚጨምረው ነገር ነው በህይወታችን ላይ። ሰላም ነው፣ እግዚአብሔር ነው የሚጨምርልን። አሜን። ደስታ ነው፣ ምንድነው የሚያደርገው? እግዚአብሔር ነው የሚጨምርልን። ረጅም እድሜ ነው፣ እግዚአብሔር ነው የሚጨምርልን። nobody ማንም ሰው ለረጅም እድሜ መስራት አይችልም። መሞከር ይችላል but there is no guarantee። ረጅም ለመኖር ሰው ጤናውን ሊጠብቅ ይችላል፣ ስፖርት ሊሰራ ይችላል፣ ህክምና ቶሎ ሊያደርግ ይችላል፣ ቼክአፕ ሊያደርግ ይችላል። ጤናውን ረጅም እድሜ ለመኖር ሰው ሁሉ ነገር ሊያደርግ ይችላል but there is no guarantee። ነገር ግን ከእግዚአብሔር መንግስት ይጨመራል። praise God። ለዚህ ነው መጽሐፍ ቅዱስ ሲናገር ረጅም እድሜ አጠግበዋለሁ አለ፣ ጨምርለታለሁ አለ። I will add በዛ ባለው ነገር ላይ ጨምርለታለሁ አለ። ይሲ ሰዎች የሚለፉበት የሚሮጡበት የሚሰሩበት እንቅልፍ የሚያጡበት ነገር ሁሉ እግዚአብሔር ሊጨምርልን የሚችል ነገር ነው። ሊጨመር የሚችል ነገር ነው። ምን ማለቱ ነው? ወርዝ አያረግም። ሊኖርለት የሚገባል ሰው ለሰላም መኖር የለበትም። ለደስታ ወይም ህይወቱና ነገሩ ኢንቨስትመንቱ ሁሉ እነዚህን ነገሮች ለማግኘት መሆን የለበትም። ሴኩሪቲ ለማግኘት የዚህን ቃል ብታነቡት ጌታ ኢየሱስ የተናገረ የነበረው ስለ ሴኩሪቲ ነው። በተለያየ ኤሪያ ላይ አይዘሩም አያጭዱም፣ የሰማይ አምላካችሁ ግን አባታችሁ ምን ያደርጋቸዋል? ይመግባቸዋል። አትጨነቁ። because በሰው ህይወት ላይ ያለው ትልቁ ኮንሰርን ሴኩሪቲ ነው። ምን አይነት ሴኩሪቲ? የሁሉም ነገር፣ የጤና ሴኩሪቲ፣ የፋይናንስ ሴኩሪቲ፣ የቤተሰብ ሴኩሪቲ፣ የሀገር ሴኩሪቲ certainty። ነገን ከእንቅልፌ ስነሳ ምን ይሆናል? የዛሬ ዓመት ምን ይሆናል? ተነጎዲያ ምን ይሆናል? የጌታ ቃል እንደዚህ ያለ seek the kingdom first፣ ሌላ ሁሉ ይጨመርላችኋል። praise God። የሰማይ ወፎች ኮምፕሌንስ ያደርጉ አይታችሁ አታቁም? ጧት ይዘምራሉ። ዋይ? የሰማይ አምላካችሁ አባታችሁ የጨመረላቸው ነገር አለ። he will add it on your life። ሃሌሉያ አሜን። የእግዚአብሔር መንግስትን ማስቀደማችን እንዴት እናውቃለን ካልን የእግዚአብሔርን መንግስት የሚያስቀድም ሰው የእግዚአብሔርን መንግስት ኪዳን፣ የእግዚአብሔርን መንግስት ኮቨናንት፣ የእግዚአብሔርን መንግስት ዲዩቲ፣ በዚህ ምድር ላይ ያለችውን የእግዚአብሔርን መንግስት ሐሳብ በመፈጸም ላይ የተጠመደ ሰው ነው። የእግዚአብሔርን መንግስት ላይ ቅድሚያ የሰጠ ሰው ማለት። the kingdom how do I priority የእግዚአብሔር መንግስት እንዴት ይሆናል ካላችሁ፣ ለምሳሌ ባለስልጣን ከሆናችሁ፣ የአንድ ሀገር ባለስልጣን ከሆናችሁ ለዛ ሀገር መንግስት ቅድሚያ እንደሰጣችሁ እንዴት ይታወቃል ካላችሁ፣ ለሀገራችሁ የምታደርጉት ነገር ነው። የሀገር መሪ ከሆናችሁ፣ የፋይናንስ ሚኒስተር ከሆናችሁ፣ የፖሊስ ኮሚሽነር ከሆናችሁ፣ መንግስት ከሾማችሁ ለሀገራችሁ ቅድሚያ መስጣችሁ የሚታወቀው ለሀገራችሁ በመታደርጉት ነገር ነው አይደለም? ለዛ ኪንግደም የምታደርጉት ነገር ለማን ቅድሚያ እንደምትሰጡ ያሳያል። it shows that ብዙ የአፍሪካን አገሮች፣ ብዙ የአፍሪካ መሪዎች አገራቸው በእጃቸው ላይ ፌል እያደረገ ያለው፣ በአገራቸው በእጃቸው ላይ እየወደቀ ያለው because ቅድሚያ የሰጡት ለመንግስታቸውና ለሀገራቸው ስላልሆነ ነው። there are African leaders ከሀገራቸው በላይ ሀብታም የሆኑ የአፍሪካ መሪዎች አሉ። ከሀገራቸው በላይ አልሰማችሁኝም? ከሀገራቸው በላይ ከሀገሪቷ በላይ ብቻቸውን ሀብታም የሆኑ መሪዎች አሉ በአፍሪካ ውስጥ። they are richer than the country። ታምናላችሁ? ለሀገራቸው የሚያበድሩ ፕሬዚደንቶች አሉ። ግን የዛ ሀገር ህዝብ በጉስቁልና በመከራ በችግር በክራይም በስራ ማጣት ውስጥ እያለ but they are rich, they prosper። ገንዘባቸው በዓለም ባንኮች ውስጥ የተቀመጣሉ። በስዊስ ባንክ፣ በአረብ ሀገሮች፣ በተለያየ ስፍራ they are so rich, filthy rich የሆኑ። ለመንግስታችሁ ቅድሚያ መስጠታችሁ የሚታወቀው ለመንግስታችሁ በመታረጉት ነገር ነው። የእግዚአብሔር መንግስት ፕራዮሪቲያችን መሆኑ የሚታወቀው
ለእግዚአብሔር መንግስት ባለን ልብ ነው። praise God. you had for the kingdom የእግዚአብሔር ቃል ሲናገር ጌታ ኢየሱስ እንደዚህ አለ፣ በዚያ ዓለት ላይ ቤተክርስቲያን እሰራለሁ አለ። ሃሌሉያ አሜን የሚል ሰው አለ? ጌታ ኢየሱስ እሰራለሁ ካለው ነገር መካከል አንዱና ብቸኛው ነገር it is church። ቤተክርስቲያን ምን አደርጋለሁ? እሰራለሁ። አሜን። ሶ በእግዚአብሔር መንግስት ላይ ያለን ኮንትሪቢዩሽን፣ ያለን ተሳትፎ፣ ያለን የዘር ካራክተር ለእግዚአብሔር መንግስት ቅድሚያ መስጠታችን ያሳያል። your seed shows your priority። ሰዓታችሁን የምትሰጡበት ሁኔታ፣ ለእግዚአብሔር መንግስት የምትሰጡት እድሜያችሁ፣ ጊዜያችሁ፣ ታለንታችሁ፣ እግዚአብሔር በውስጣችሁ ያስቀመጠው ነገር፣ ጊፍታችሁ፣ ተሰጧችሁ፣ ክህሎታችሁ፣ እግዚአብሔር የሰጣችሁ ነገር ለእግዚአብሔር መንግስት የመስጠታችሁ አቅም that's your seed። ነግራችኋለሁ። የሰው ዘር ገንዘቡ ብቻ አይደለም፣ ሪሶርሱ ብቻ አይደለም። ጊዜው ዘር ነው፣ ታለንቱ ዘር ነው፣ ዕውቀቱ ዘር ነው። በጣም ብዙ ሰዎች አሉ የእግዚአብሔር መንግስት ላይ ገንዘባቸውን ሪማርካብል የሆነ ወይም ደግሞ ይሄ ታሪክ የሚቀይር ገንዘብ መስጠት የማይችሉ but very important የሆነ ታለንትና ዕውቀታቸውን ኢንቨስት የሚያደርጉ very important የሆነ ነገር በእግዚአብሔር መንግስት ላይ የሚያስቀምጡ ሰዎች አሉ። very important ሰዎች ሪሶርሳቸውን ሰጡ፣ ዕውቀታቸውን ሰጡ፣ ታለንታቸውን፣ ጊፍታቸውን፣ ገንዘባቸውን፣ ያላቸውን ነገር በእግዚአብሔር መንግስት ላይ በሚዘሩበት ጊዜ ለእግዚአብሔር መንግስት ቅድሚያ እንደሰጡ ያሳያል። that's how we see የእግዚአብሔር መንግስት ፕራዮሪቲ በልባችን ውስጥ እንዳለ። ያ ደግሞ አንድ ነገር ጋራንቲ ያደርገናል፣ ሌላ ሁሉ ሃሌሉያ አሜን አሜን። ስንት ነገር ነው አለ? ሌላ ሁሉ everything። ሰዎች የሚሞቱለት ነገር ሁሉ ወደ እናንተ ቤት እንደ ተጨማሪ ሆኖ ይመጣል። ዋና አይደለም፣ ተጨማሪ ሆኖ ይመጣል ነው ያልኩት። ተጨማሪ ሆኖ ይመጣል፣ ደጋፊ ሆኖ ይመጣል። praise God አሜን። so you seed consciousness የመዝራት አስተሳሰብ። ይሄ ነገር ደግሜ ነግራችኋለሁ። የእግዚአብሔር መንግስት የመግዛትና የመሸጥ ፕሪንሲፕል አይደለም፣ መንግስት አይደለም። የእግዚአብሔር መንግስት የመነገድና የማትረፍ መንግስት አይደለም። that's not how it works። የእግዚአብሔር መንግስት የመዝራትና የምንድነው? የማጨድ መንግስት ነው። so ለእግዚአብሔር መንግስት ያለን ፕራዮሪቲ የምናሳይበት መንገድ ምንድነው? involving sowing a seed in the kingdom of God. praise God። እድሜያችሁን ስትሰው ለእግዚአብሔር እግዚአብሔር he honors that። አሜን አሜን። ኦነር ያደርጋል እግዚአብሔር። he honors it። praise God። ወደዚህ ሀገር ስመጣ የዛሬ ብዙ አመት በፊት ጌታ ይባረክ የመጀመሪያው ፍላይቴ ላይ ለአውሮፕላን ላይ ወጣሁት ለመጀመሪያ ጊዜ ነው። ጌታ ይባረክ many years ago በአውሮፕላን ነው የመጣሁት። ልባችሁ እንዳይጎዳ ጌታ በአውሮፕላን የመጡ ሰዎች አሉ እዚህ ሀገር የሚለው እንዲሰመርበት ነው። praise God አሜን። ካጠገባችሁ ያለውን ሰው በምንድነው የመጣው እንዳትሉት don't ask። praise God ረጅም ታሪክ ልሰሙ ትችላላችሁ። so አውሮፕላን ላይ የተቀመጠው ፈረንጅ ካጠገቤ ፈረንጅ ነው፣ በእንግሊዘኛ ያወራኛል። ጌታ ይባረክ። እንዴት እንደገባኝ ጌታ ነው የሚያውቀው፣ ግን ስለከነከነኝ ነው የገባኝ። ነገር ስለሆነ ገባኝ። praise God የነው የምትሄደው አለ ሳውዝ አፍሪካ። ለምን የምትሄደው ባይብል ስኩል ለማ? ለምን? because እግዚአብሔርን ማገልገል ስለምፈልግ። ያ በተሰባበረ እንግሊዘኛ ነው ተባበረ። ከዛ ዋይ አለኝ። ዋይ ለምን ነው እግዚአብሔርን የምታገለግለው? አንተ ቄስ ከምትሆነ ፕሪስት ከምትሆነ አገልጋይ ከምትሆን ይሄንን ደሃ ሀገርህን አለኝ። ደግሞ ከኢትዮጵያ ነው እየወጣል አይቷል ድህነቱን ያገሪቷል። ይሄን ደሃ ሀገርና ህዝብ የሚረዳ ነገር አትማርም አለኝ። ቫልዩ ያለው ነገር ተወዛና ታክ የመጀመሪያ ቀይት ሰይጣን ያየውት ያንቀን ነው። praise God ፈረንጅ ጸጉረ ሉጫ ሰይጣን እንደነቻችሁ ጸጉረ ሉጫና ቀይ ሲሆን ሰላም ነው። ኖ መልኩ የተለያየ ነው። it was እስከዛሬ ድረስ ውስጥ ያለ because it was an attack። I cannot forget that። የተናገረው ነገር ደግሞ reasonable ነው። ከደሃ ሀገር ነው የወጣው፣ ህዝቡ ደሃ ነው። የሆነ ደና ነገር ብትማል ለሀገር ኮንትሪቢዩት ታደርጋለህ። you will never እግዚአብሔርን በማገልገል በቀስና ምንም ይመጣ ነገር I refuse in Jesus name። you see
በእግዚአብሔር መንግስት ላይ ነገራችሁን ህይወታችሁን ጊዜያችሁን ገንዘባችሁን እድሜያችሁን ለመስጠት ስታስቡ የመጀመሪያው ጠላት ይነሳል because it will tell you it's pointless ይላችኋል it's pointless ብዙ ለህይወትና ለህዝብ መፍትሄ የሚሆን ነገር እያለ don't do this የእግዚአብሔር መንግስት ቅድሚያ አትስጥ ነው የሚለው ሰይጣን I refuse ማለት አለባችሁ everything will be added to you praise God አሜን አሜን እግዚአብሔር ጀነሬሽን አስነስቷል አሜን ትላላችሁ ወይ የእግዚአብሔር መንግስት የድህነትን ቀንበር የሚሰብር የእግዚአብሔር ቅባት ያለበት መንግስት ነው አሜን አሜን ኢኮኖሚስቶች በኢኮኖሚ ያልቻሉትን የድህነትን ቀንበር የሚሰብረው የእግዚአብሔር ቅባት ነው that's the anointing praise God አሜን አሜን እግዚአብሔር under this anointing ያስነሳቸው ሰዎች ዛሬ ባለሀብቶች ሆነዋል I'm telling you ባለሀብቶች ሆነዋል I have a testimony ብዙ ቴስቲሞኒ ነግራቸዋለሁ እጃችን ጭነን የባረክናቸው እግዚአብሔር ነገራቸውን አስፍቶታል ኢትዮጵያ ውስጥ ብዙ ሰው በመቶዎች የሚቆጠሩ ሰዎች ቀጥረው የሚያሰሩ አሉ under this anointing አንድ ጊዜ አንድ ሰው ቴስቲሞኒ ሲነግረኝ እንደዚህ አለ አንድ ቀን አለ እኔ ረስቼዋለሁ ገና ወደዚህ ሀገር እንደመጣው አለ የሆነ ዮቭል ውስጥ እያላችሁ ነው የመጣሁት አለ የሆነ የጸሎት ፕሮግራም ላይ ነበርና አለ ከዛና ወደ መሃል ግባ ብለ ጸለይክልኛል እየጸለይክልኝ ያን ጊዜ አለ ምንም ነገር ኪሴ ውስጥ I had nothing አገር ቤት ውስጥ ሜዳ ላይ መንገድ ላይ የሚሰራ የነበረ ሰው ነው ጠራኸኝና ጅንጭነ ጸለይካለኝ እግዚአብሔር አምላክ በዚህ ምድር ይባርካል እጆችህን ይባርካል የነካኸውን ነገር ይባርካል he will prosper you እግዚአብሔር ሲያበለጽጋ ያለው አልከኛ እኔ አላስታውስም I don't even remember that prayer በጌታ ፊት ነው የምነግራችሁ I don't even remember pastor አለኝ ይሄውልህ አለኝ ዛሬ maybe probably close to 20 years now let me tell you something he's one of the main investors በኢትዮጵያ ምድር ላይ main የሆነ praise God ለአገር በስብከት ምን ታረጋለህ ያለኝ ሰውዬ ጠርቻ አስተዋውቀዋለሁ praise God አሜን አሜን እግዚአብሔር the anointing በእግዚአብሔር መንግስት ላይ ያለን contribution directly indirectly አሜን 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 እግዚአብሔር ነገራችን እንዲጨምር ያደርጋል እግዚአብሔር ከፍ አድርጎታል praise God I pray for you in the name of Jesus በጌታ በኢየሱስ ስም እኔ ጸልያለሁ እግዚአብሔር እጆቻችሁን ስራ ይባርካል የረገጣችሁትን ነገር ያወርሳችኋል አሜን ትላላችሁ ወይ I don't know አሁን በእጃችሁ ላይ ምን እንዳለ የብዙዎች አባት ያደርጋችኋል የብዙዎች አባት በጌታ በኢየሱስ ስም በህይወታችሁ ላይ አወጅኩኝ in the name of Jesus amen you must remember በህይወታችሁ ላይ ማስታወስ ያለባችሁ ነገር ይሄ ነው devil is a liar amen amen ሰይጣን ውሸታም ነው አሜን የሚስፋለ ወይ so የዘር ህይወታችሁ ወይም ደግሞ ያላችሁ ነገር በእግዚአብሔር መንግስት ላይ መዝራት ለእግዚአብሔር መንግስት ቅድሚያ የመስጠታችሁ ምልክት ነው it's a sign ታይማችሁ እድሜያችሁ ሃሌሉያ you will never regret በእድሜያችሁ መጨረሻ ሃሌሉያ አሜን አሜን ምንም ነገር ሳትፈልጉ እግዚአብሔርን ማገልገላችሁ it will reward you ሃሌሉያ without anything I just want to serve the Lord አሜን አሜን ጌታን እጅግ አድርጌ ነው ማመሰግ ደስ ይለኛል I serve him just to serve him praise God አሜን ማንንም አገልግሎት ጠይቄ አላቅም እግዚአብሔር የተባረከ ይሁን አሜን የትም ቸርች የትም ቦታ አረጥሩኝ አረንተም በሉኝ እንደው ከጸለያችሁ አገልግዬ ከጨረስኩ በኋላ እንደው ፖስታው ቀጭኑን ወፍራሚውን በያስብ ያላቅ in the name of Jesus I'm telling you now I never ask anybody መጥቼ ልስበክ ወይ ብያላ ማንንም why because እኔ ማገልግለው ጌታ ስለምወደው ብቻ ነው I don't have any other motive no other reason you will never put a price tag እግዚአብሔር በሰጠኝ ጥሪ ላይ አልገባችሁም የተናገርኩት እግዚአብሔር በህይወቴ ላይ ባስቀመጠው ጸጋ ላይ ፕራይስ ታግ ልታስቀምጡበት አትችሉ ይሄ ታግ $100,000 ነው ብላችሁ on my anointing you will never put a price tag ሰዎች ከእግዚአብሔር መንግስት blessing የጎደሉበት ምክንያት ነው ታውቃላችሁ
በጸጋቸው ላይ ፕራይስ ታግ አድርገውበት ነው። ፕራይስ come let me pray for you $3000 ያዛችሁ ቶሎ ብላችሁ ነው it's price tag because አሁን የምጸልየው ጸሎት ስንት ብር ነው? $3000 ዶላሬ ይላል ፈረንሳይኛው ወይም ስፓኒሹ let me pray for you come የትኛውም ጸሎት የትኛውም ትንቢት ዋጋ ከወጣለት እንዳትቀበሉ ዋጋ የወጣለት ነገር እንዳትቀበሉ because እግዚአብሔር ጸጋ is priceless the grace the anointing in the mighty name of Jesus amen 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 ዛሬ መንፈስ አለ እዚህ ቤት ነግራችኋለሁ መንፈስ አለ እዚህ ቤት ብያችኋለሁ there is no price tag እግዚአብሔር ለሰጠ ጸጋና ቅባት there is nothing in the mighty name of Jesus ኧረ ሃሌሉያ ለዚህ እኮ ነው ታስታውሱ እንደሆነ if you remember ታስታውሱ እንደሆነ ኤልሳ ጋር ሲሄድ ያ ማን ነው ስሙ ጊያዝ ነው ማን ነው ንዕማን yes ንዕማን እንደዚህ አለው ስጦታ ይዤ መጥቻለሁ አለው I don't know ማን እንደሚነካብኝ እባካችሁ I'm begging you don't touch my mic please praise God amen amen ቆመን ለምናቸው አንዴ ሃሌሉያ አሜን እሳቱ እንደሆነ ዛሬ አይበርድም ይዤል መጥቻለሁ አለው ስጦታ አለ remember ስጦታ ኤልሳ እንደዚህ አለው በዚህ ቅባት ላይም አለው ፕራይስ ታግ አታረግበትም አለው in the name of Jesus አሜን አሜን እየተጎማለልክ አይደል የመጣው አለው but upon this anointing ፕራይስ አትለጥፍበትም አለ ወርቅህን ምንህን ይዘህ ወደምትሄድበት in the mighty name of Jesus እግዚአብሔር ይወላችሁ በህይወታችሁ ላይ ያስቀመጠው ነገር ይሄ የዚህ ዓለም ሰው ከሚጋደልበት ነገር ጋር የሚገናኝ አይደለም devil is a liar ከምትነዳው መኪና ጋር የሚገናኝ አይደለም ከለበስከው ልብስ ጋር የሚገናኝ አይደለም ከምንኖርበት ቤት ጋር የሚገናኝ ነገር አይደለም it's not I know ይሄንን ነገር ይኸውላችሁ ለዚህ ነው ኤልሳ በጣም ኦፌንድድ የሆነው ጊያዝ ገንዘብ ተቀብሎ በመጣ ጊዜ እንደዚህ ያለው በቅባቱ ላይ ዋጋ አስቀመጥክ አይደለም አለው ከዚህ ቅባት አለው አንተና ዘር ለዘላለም ተለያያቸዋል ለዘላለም አንተና ዘር ምክንያቱም አለ ቅባቱ ላይ ዋጋ ለጠፍክበት አለ ይሄ አኖይንቲንግ እኮ ነገስታቶች መልስ ያጡለት ነው ንጉስ እኮ ልብሱን ቀደደ ይላል እኔ ምን ስለሆንኩ ነው ደግሞ ከመቼ ነው ለምጽ ማነጻው አለ ኤልሳ እንደዚህ አለ እግዚአብሔር በዚህ አለ አለ there is an anointing ገንዘብ ያልቻለውን ነገር የሚችል ቅባት አለ መንግስት ያልቻለውን ነገር የሚችል ቅባት አለ ያልኩ ነው አሜን አሜን ኢንቨስተሮቹ ያልቻሉትን ነገር የሚችል የእግዚአብሔር ቅባት አለ don't ever put a price tag አለ በዚህ ቅባት ላይ in the mighty name of Jesus ደግመህ እንዳታስበው አለ ደግመህ እንዳታስበው ስለ ደሞዝ የሚያገለግል መሰለ ደግመህ እንዳታስበው no he was so offended ባንተና በዘር ላይ አለው በዛ ሰው ላይ የነበረ እርግማን አለው ባንተና በዘር ላይ ምን ማለት ነው ታውቃላችሁ ከቅባቱ ነው የለየው ድሜ ዘሩን ከእግዚአብሔር ቅባት ለየው ከክህነት ለየው ከሚኒስትሪ ለየው you will never receive this anointing አለው እዚህ ነው የኤልሳ ቅባት ኤልሳ በሞተ ጊዜ ማንንም ላይ አላረፈው because ነጋዴ ነብይ ስለነበረ ከስር የተነበረው I'm telling you የእግዚአብሔር መንግስት የሚያስፈልጋችሁን ሁሉ in the mighty name of Jesus 24 ሰዓት ብትሰሩ እድሜ ልካችሁን ብትሰሩ በእድሜ ዘመናችሁ ሁሉ ብትታገሉ ወደ ቤታችሁ የማይገባን በረከት የእግዚአብሔር መንግስት ወደ ቤታችሁ ያመጣላችሁ he will honor you እስቲ ለእግዚአብሔር ክብር የሚሰጥ አንድ ሰው አለ give him praise hallelujah amen amen you see so ለዚህ ነው ነገራችሁን ሁሉ ከዘር አንፃር ማየት ያለባችሁ በሰው ህይወት ላይ የምታረጉት ዘራችሁ ነው ጊዜያችሁ ዘራችሁ ነው አገልግሎታችሁ ዘራችሁ ነው ታይማችሁ ዘራችሁ ነው እድሜያችሁ ዘራችሁ ነው praise God amen amen everything is a seed ለማንም ውለታ እየዋላችሁ አለም you are sowing a seed በእግዚአብሔር መንግስት ላይ ዘራችሁን እየሰጣችሁ ነው
ሃሌሉያ አሜን 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 ለዚህ ነው will never be offended በዚህ መንገድ የሚያስብ አገልጋይ ኦፌንድድ አይሆንም አንዳንድ ሰው እንደዚህ ይላል ይሄን ሁሉ ጸሎት ጸልየላቸው ለምንድን ነው ማይደውሉልኝ ይላል ለምን ይደውላሉ it's a seed praise God አሜን አሜን ከዚህ ሁሉ ነገር ተላቆ ከዚህ ሁሉ ነገር አላቀቀው አጋንንቱን አስወጥቼለት እንደው ምን አዞር ብሎ ማላይ I'm telling you praise God the season will come የእግዚአብሔር መንግስት ነው ነገርን የሚሰራል ሪዋርድ ያለው ከሰማይ ነው እንጂ ሰዎች ሪዋርድ ያደረጉን እግዚአብሔርን ብናገለግል ኖሮ ድሮ ነበር አግሮት ምናቆመው ድሮ ገና but it's a seed consciousness ይውላችሁ በዚህ አመት መጨረሻ ላይ እንደዚህ አይነት መልእክት መስማታችሁን ኦነር ልታረጉ ይገባል because it's life changing the following year እድሜ ዘመናችሁን በሙሉ ህይወታችሁን በዚህ ሜንታሊቲ መቀጠል አለባችሁ praise God አሜን አሜን አንድ ነገር ብቻ ነው የምነግራችሁ ዛሬ I believe it will be a great blessing remember መለኮታዊ በረከት በህይወታችን ላይ divine blessing የተስፋ ቃል ሳይሆን ኪዳን ነው ይሰመርበት ይሄ እስቲ የእግዚአብሔር በረከት በሉ እስቲ የተስፋ ቃል ሳይሆን ኪዳን ነው it's a covenant it's not a promise በፕሮሚስና በኮቨነንት መሃል ልዩነት አለ አንድ ነገር ማስጨበጥ ነው ፈልገው ይሄን ትምህርት ዛሬ በዚህ ዙር ሳጠናቀቀው እስቲ ከኔ ጋር ተናገሩ የእግዚአብሔር በረከት በሉ እስቲ የተስፋ ቃል ሳይሆን ኪዳን ነው it's a amen ምንድነው ኪዳን it's not a promise ይሄን ነገር ስሙ ምንድነው በተስፋ ቃልና በኪዳን መሃል ያለው ልዩነት የተስፋ ቃል ከናንተ የሚጠበቀው ነገር አንድ ሰው ተስፋ ሲሰጣችሁ ከናንተ የሚጠበቀው ነገር መታገስና መጠበቅ ብቻ ነው አይደለም እንዴ ፕሮሚስ ምንድነው የሚያስፈልገው መጠበቅና መታገስ ነው you just wait be patient ያን ተስፋ የሰጣችሁ person ወይም አካል ታማኝ ከሆነ ፕሮሚሱን ይፈጽማል there is no other thing አይደለም እንዴ ምንም ታረጉት ሰው 6 ሰዓት ላይ መጣለው እዚህ ቦታ እንገናኝ ካለ ከናንተ የሚጠበቀው ነገር ምን ነው 6 ሰዓት ላይ እዛ ቦታ ላይ መጠበቅ ነው ሌላ ምንም ከናንተ የሚጠበቅ ነገር የለም ኢንስፓይሬሽናል አነቃቂ መልእክት ለሰውየው መላክ የለባችሁም you just wait praise God እየመጣ ነው ወይ ምን እያደረክ ነው መምጣት እንዳይቀር you don't have to do anything promise patience እና ምን ነው waiting በመጽሐፍ ቅዱስ ውስጥ የተስፋ ቃሎች ወይም ተስፋዎች አሉ ለምሳሌ ጌታ ኢየሱስ እንደዚህ አለ ጌታ ምን አለ ከ3 ቀን በኋላ እነሳለሁ አለ praise God this is a የሰጣቸው ፕሮሚስ ነው you don't have to do anything መነሳቴና አለመነሳቴ እንዲታወቅ እቺን 3 ቀን ሳትበሉ ጸልዩልኝ አለ ይላል no it's a promise I will come back ከ3 ቀን በኋላ እመጣለሁ አለ praise God ምን ማለት ነው ጸለይክም አልጸለይክም አመንክም አላመንክም ፈለክም አልፈለክም ወደድክም ጠላህም he will come back ከ3 ቀን በኋላ እነሳለሁ ብሏል praise God it's a promise ከደቀ መዛሙርቱ የሚጠበቅ ከሐዋርያቱ የሚጠበቅ ምንም አይነት ነገር አልነበረም የሚጠበቅባቸው ነገር መነሳቱን መጠበቅ ብቻ ነው praise God ሉቃስ 24:5 ላይ እንደዛ ነው የሚለው ሴቶቹ ከፍርሃት የተነሳ ወደ ምድር አቀርቅለው ሳሉ ሰዎቹ እንዲህ አሏቸው ሕያው የሆነው እርሱ ለምን ከሙታን መካከል ትፈልጉታላችሁ እርሱ ተነስቷል እዚህ የለም praise God አሜን አሜን ደግሞ በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ ምን ያላችሁ እነሳለሁ ነው አሜን አሜን remember promise ከናንተ የሚፈልገው ነገር የለም የጌታ ኢየሱስ ክርስቶስ ትንሳኤ የጌታ ኢየሱስ ክርስቶስ ዳግም መምጣት ፕሮሚስ ነው እንጂ ኮቨናንት አይደለም it's a promise he said I will come back hallelujah and he will come back amen እስቲ ጌታ ይመጣል በሉ እስቲ yes ጌታ እንዲመጣ ምን ማድረግ አለብን ምንም he will come መቼ ነው የምትመጣው ሲሉት I don't know but I will come praise God ስለዚህ ይሄን ፕሮሚስ ምንድነው የምናደርገው መጠበቅና መታገስ ብቻ ነው ሌላ ምንም ነገር he will come እንዲህ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል praise God so ተስፋ ፕሮሚስ ምንድነው በመጠበቅና በመታገስ ብቻ ነው ሰው ተስፋውን የሚያገኘው ኪዳን ግን ሌላ ነው praise God በረከታችን ግን ፕሮሚስ አይደለም
በረከታችን ፕሮሚስ አይደለም ማለት ምን ማለት ነው? በመጠበቅና በመታገስ ብቻ አይመጣም ማለት ነው። the blessing የእግዚአብሔር በረከት ቁጭ ብለን ስለጠበቅ ነው በራችንን ዘግተን እየጸለይን እያነባን እየጾምን ስንጠብቀው አይመጣም። because it's not a promise. ሃሌሉያ። በጸሎት አምናለሁ፣ በጾም አምናለሁ። I strongly believe በጾምና በጸሎት I strongly believe። ነገር ግን በህይወታችሁ ላይ መላቀቅ ያለበት በረከት financial blessing በረከቶች ግን በጾምና በጸሎት አይመጡም። praise God. there is a covenant ኪዳን ነው። በረከታችሁ ምንድነው? ኪዳን ነው። የተስፋ ቃልና የኪዳን ልዩነት ደግሞ ማየት ከፈለጋችሁ you must remember hallelujah amen number 1 ኪዳን ምን አለው መሰላችሁ? ተስፋ ኪዳን ሰጪ አለው፣ ኢኒሺየተር አለው። praise God amen there is initiator ኪዳኑን ኢኒሺየት የሚያደርግ አለ። praise God hallelujah አሜን የሚል ሰው አለ? እግዚአብሔር ኪዳን ሰጪ ነው። አያችሁ ባልና ሚስት ሲጋቡ አስቀድመን ባልየውን ቃል የምናስገባበት ምክንያት ባል ኪዳን ሰጪ ስለሆነ ነው። is a covenant give initiator ነው። praise God አሜን አሜን አገባሻለሁ ብሎ ስለነበረ መጀመሪያ የሚያገባት እሱ ነው። praise God ከዛ ነው እሷን የምናጋባው። አልሰማችሁኝም? because he is a covenant giver ኪዳኑ የሚሰጠው እሱ ነው። እንዲህ ብዬ ነበር ይሄው እንደዚህ አድርጌ በዚህ ወጥቶ በዚህ ገብቶ ከዛ በኋላ እሷ ኪዳን ተቀባይ ናት። praise God እግዚአብሔር ኪዳን ሰጪ ነው። በኪዳን ውስጥ ምን አለ? ሰጪ አለ። ከዛስ ኢኒሺየተር አለ፣ ተቀባይ አለ። ፕራይመሪ ሪስፖንሲቢሊቲ የሚሆነው የዛ ኪዳን ዋነኛ ተጠያቂ የሚሆነው ኪዳን ሰጪው ነው። ለዚህ ነው መጽሐፍ ቅዱስ ወንድ ወይም ደግሞ ባል የሚስት ራስ ነው የሚለው። because he is the main one ነገሩን የጀመረው እሱ ነው። እሷ ባላሰበችበት ሁኔታ ውስጥ እያለች ጌታ ይባረክ ስንት ሰው የተሻማባት እያለ አሜን አትሎም እንዴ? ታሪኩን የጀመረው ሃይ ያለው መጀመሪያ ፌስቡክ ላይ እሱ ነው። praise God so ኪዳን ሰጪው የመጀመሪያው አካል is the primarily ኪዳኑን የሚይዘው ያ ነው። ሃሌሉያ ዛሬ አንድ ብርሃን እየተካፈለ ነው። your blessing is a covenant አሜን አሜን አሜን። ዝም ብለህ ቁጭ ብለህ የምትጠብቀው ሳይሆን ኪዳንህ አክት አድርገህ እርምጃ ወስደህ መሄድ ያለብን መንገድ ሄደህ ወደ ህይወት የምትስበው ነገር ነው። not about patience and waiting አንዳንድ ሰው ቁጭ ብዬ እየጠበቅኩ ነው እግዚአብሔር እስከሚባርከኝ፣ እግዚአብሔር የሆነ ነገርን እስከሚያመጣ፣ እግዚአብሔር የተለያዩ ሰዎችን ከአውሮፓ ከአሜሪካ ከሩቅ ምስራቅና ከኤዥያ እንዲሁም ከአረብ ሀገር እስከሚያስነሳ in the name of Jesus covenant you have to do something አሜን። ኪዳን ሌላው ምን አለ መሰላችሁ? covenant requirement አለው፣ agreement አለው፣ ስምምነት አለው። praise God ኪዳን የኛ ወይም ደግሞ የኪዳኑ ሰጪና የኪዳኑ ተቀባይ ድርጊት ያካትታል። you have to do something about the covenant praise God አሜን የሚል ሰው አለ? it's a covenant አያችሁ covenant ምንድነው ማለት ነው? ብዙ አይነት ነገር በውስጡ የያዘ ነው። ኪዳን ሰጪ አለ፣ ኪዳን ተቀባይ አለ፣ ኪዳን ጠባቂ አለ፣ ኪዳኑ ስምምነት አለ፣ ኪዳኑ ውስጥ ደግሞ የኪዳኑ አባል የሆኑ ፓርቲዎች መካከል የሚጠበቅ ነገር አለ። ኪዳን ሰጪው የሚያደርገው ነገር አለ፣ ኪዳን ተቀባዩ የሚያደርገው ነገር አለ። praise God ለምን ከተባለ በዛ ኪዳን ውስጥ ያለው ነገር መፈጸም ካለበት የሁለቱም መዋጮ መኖር አለበት። በመጠበቅ ብቻ የሚሆን ነገር የለም። ዛሬ አንድ ብርሃን እየተካፈልን ነው። አሜን አሜን አሜን። እግዚአብሔር የሰጠን በረከት የኪዳን በረከት ነው። የኪዳን በረከት ነው። ሪሜምበር እግዚአብሔር ወደ አብርሃም መጥቶ እንደዚህ ያለው የመጀመሪያው ነገር ያለው ይሄ ነው። አገርህን ወገንህን የአባትን ቤት ትተህ እኔ ወደማሳይ ምድር ምን በል ሂድ። praise God because it's a covenant I want to give you a covenant ምን አይነት ነገር ነው የምሰጣለው? I will bless you praise God እባርካለሁ። እንድባርክ ግን የሆነ ነገር መሆን አለበት። አንተ ከሀገር አሜን አሜን ከሰፈር ከወገኖች you have to take a step
አይደለም እግዚአብሔር እዚህ ቁጭ ብዬ ባርከኝ እግዚአብሔር እኮ የዛሬ 6 ዓመት መጥቶ እባርካለሁ ብሎኛል የሚል ሰው ካለ እባርካለሁ ብሎ ከሆነ እግዚአብሔር እባርካለሁ ሲልና ምን ብሎሃል? he must say something. there is something. አብርሃም እግዚአብሔር መታዘዝ ነበረበት፣ እርምጃ መውሰድ ነበረበት፣ ከነበረበት ቦታ መንቀሳቀስ ነበረበት። አሜን አሜን አሜን። እርምጃ he supposed to act upon the covenant. ብዙ ሰው በቤተ ክርስቲያን ውስጥ በእግዚአብሔር መንግስት ውስጥ የማይረዳው ነገር ይሄ ነው። አያችሁ there is a promise and there is a covenant. እግዚአብሔር ይውላችሁ ለምሳሌ ፈውስ ኪዳን ነው። አሜን። it's a covenant. it's not just a promise. it's a covenant. praise God. እግዚአብሔር ለፈውስ የኪዳን ስም አለው። ጀሆቫ ራፋ ሚል እግዚአብሔር አምላክ ፈዋሽ ነኝ። አሜን። ሶ የታመመ ሰው በአልጋው ላይ ሆኖ እግዚአብሔር ሆይ ከገደልከኝም እንግዲህ አንተ ታውቃለህ ከተነሳውም አንተ ታውቃለህ። that's not how you receive your healing. እግዚአብሔር የኪዳን አምላክ ነው። ፈዋሽ ነህ ብለኸኛል። in the mighty name of Jesus በአፌ እናገራለሁ I declare I refuse sicknessን እቃወማለሁ ሞትን አልቀበልም። praise God. አሜን የሚስዋለው ይሄ ሲዝን አይደለም ታይም አይደለም I'm not dying today ማለት አለባችሁ። not dying today አያችሁ አንዳንድ የጠላት ሲያወራችሁ ለዛ ማለት አለ ዛሬ አይደለም ሞተው ማለት ለጠላት ማናገር አለባችሁ። it's not today wrong day ነው የመጣው ማለት አለባችሁ in the name of Jesus. አሜን አሜን። you see እግዚአብሔር አብርሃም ጋር ሲሄድ ኪዳንን አደረገ። ኪዳኑ ምን የሚል ነው? አንተ ውጣ፣ አንተ ህዝብህን ተው፣ አንተ ታዘዘኝ and I will bless you. ሃሌሉያ። ዘፍጥረት 15 ላይ እግዚአብሔር ኪዳንን ሲያደርግ እንደዚህ አለ። ከዚያም ገበታ ከጨለመ በኋላ የምድጫ ጢስ የሚንበለበል ፋና ታየ፣ በተከፈለውም ስጋ መካከል ይላል አለፈ ይላል። praise God. አያችሁ የሚታረዱትን እንስሳት የሚሰዋው መስዋዕት አብርሃም ከቆረጠ በኋላ እግዚአብሔር ምን አለው? በዳርና በዳር አድርግ አለው። ሶ ለምሳሌ በግ ከሆነ በአንድ ሳይድ ግማሹ በአንድ ሳይድ ግማሹ ነበር። እግዚአብሔር በተሰዋው ነገር መሃል አለፈ ይላል። ይሄ አንሸንት የሆነ በድሮ ጊዜ ከታሪክ ይሄን ነገር ስንረዳ ሰዎች ኪዳንን ሲያደርጉ እንደዚህ አይነት ኤክስፒሪየንስ ያደርጋሉ። ምን ማለት ነው ታውቃላችሁ? ሰውየው በታረዱት እንስሳቶች መካከል ደሙን እየረገጠ በሚያልፍበት ጊዜ አዋጅ ያወጀ ነው። ይሄንን ኪዳን ባፈርስ ይሄንን ኪዳን ብሰብር እንደነዚህ እንስሳ ልሆን እያለ ነው። let me die ደሜ እንደዚህ ይፍሰስ እንደዚህ አይነት ነገር ልሆን he's crossing እግዚአብሔር እንደዛ ያ ነው። praise God. እግዚአብሔር በራሱ ማለ የሚለው ለዛ ነው። በደሙ መካከል ሲያልፍ በተከፈለው ነገር መካከል ሲያልፍ እግዚአብሔር ለአብርሃም እንደዚህ ያለው የነገርኩን ኪዳን ባልፈጽምልህ ያለው ነው። in the name of Jesus. አሜን አሜን አሜን። ይሁላችሁ በረከታችሁ የታተመ ነው ያልኩ ነው። የኪዳን ነው ያልኩ ነው። it's a covenant. it's not just a promise, it's a covenant. እግዚአብሔር ደሙን እየረገጠ ሲያልፍ እግዚአብሔር እንደዛ ያለ ነው። if I don't keep my covenant ያለው ነው እግዚአብሔር he's determined. hallelujah. የእግዚአብሔር በረከት always remember it's always connected to the covenant. ዘዳግም 8:18 ላይ እንደዚህ ይላል ነገር ግን ሀብት እንድታፈራ ችሎታ የሰጠ ለአባቶች በመሐላ ኪዳን ያጸናልህ እርሱ ነው። እግዚአብሔር ለአባቶች በረከትን ያጸናው እንዴት ነው? በመሐላ በመሐላ። ሃሌሉያ አሜን። ኪዳን በህይወታችሁ ላይ ሌላ ምን ኢንቮልቭ ያደርጋል ካላችሁ ሪሌሽንሺፕን ኢንቮልቭ ያደርጋል። you see ሪሌሽንሺፕን ኢንቮልቭ ያደርጋል። ፕሮሚስ ምናልባት ሪሌሽንሺፕ ላይ ፈልግ ይችላል sometimes it's not always። ጌታ ኢየሱስ ክርስቶስ ሲመጣ የሚመጣው ለኛ ብቻ አይደለም ለወጉትም ነው የሚመጣው። አሜን because he said he will come but it involves relationship. praise God. እግዚአብሔር ከአብርሃም ጋር ኪዳኑ ሲገባ ፌሎሺፕ ውስጥ ነው የገባው ሪሌሽንሺፕ ውስጥ ነው የገባው። ሌላው ኪዳን ከፕሮሚስ ወይም ከተስፋ ቃል ልዩ የሚያደርገው ነገር ምን ካላችሁ ከፍ ያለ ኦቶሪቲን ኢንቮልቭ ያደርጋል። ኪዳን ሁሉ ጊዜ ምን ያደርጋል? ከፍ ያለ ኦቶሪቲ ኢንቮልቭ ያደርጋል። ሃሌሉያ አሜን አሜን። ለዚህ ነው ሁለት ሰዎች ለመጋባት በሚወስኑበት ጊዜ ወይም ደግሞ ለመጋባት ከመወሰናቸው በፊት ብቻቸውን በሚያወሩበት ጊዜ ምስክር አይጠሩ።
አይደለም እንዴ? አሜን። በማይክ አይደለም ወድሻለሁ ትወደኛለህ የሚባባሉት። ብዙ ጊዜ እንደውም ሰዎቹ ልንጋባ ነው ሲሉ ነው እንጂ ምን ሰማው መዋደዳቸው ራሱ አናቅም ጌታ ካልገለጠልን። ጌታ ይባረክ። we don't even know አይደለም እንዴ? because promise higher authority involve አያደርግም። not always, it's just a promise. I will marry you still ተንበርክኮ ማለት ነው። higher authority አያስገባም። I will marry you ምንድነው ጠፋብኝ እንደ ስሙ ምን ነበረ? will you marry me ነው ለካ። በእኛ ጊዜ አልነበረም። በእኛ ጊዜ ጾምና ጸሎት የነበረው አሁን ከባድ አበባ አለ። praise God የሚረጭ ነገር አለ፣ የሚበተን ነገር አለ። there is no higher authority አይደለም እንደዛ ያለው ምንድነው? አበባ ነው። እስቲ አበባ በሉ አበባ። praise God there is no higher authority። ለምን? covenant የለማ፣ ኪዳን የለማ፣ ምንም ኪዳን የለም። ርችት ተኩሶ ብቻ ነው የሚሄደው። የሆነ ነገር ላይ ተንበረከከ ይላሉ ጓደኞቿ። ከዛ በኋላ it's gone። ያ ምንም ያመጣው ነገር የለም። there is no guarantee, it's just a promise, it's just a promise። ነገር ግን ወደ ኪዳን ሲመጣ higher authority አለ። praise God ፈርም ይባላል። ፈርም እያየው ፈርም ይባላል። because there is a higher authority። አሜን አሜን አሜን። ለምን? በኪዳን ውስጥ ምን አለ? there is a higher authority። በረከታችሁ በታላቅ ኃይል በከፍተኛ ኦቶሪቲ የተረጋገጠና የጸና በረከት ነው እያልኩ ነው። it's not just a promise, your blessing is a covenant። ለዚህ ነው እግዚአብሔር እባርካለሁ ሲል ተስፋ አይደለም የሰጠው፣ ኪዳን ነው የሰጠው። it's a promise, it's a covenant። ለዚህ ነው ቃሉ ሲናገር እንደዚህ ይላል፣ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ሌላ ባለመኖሩ ይላል በራሱ ማለ። it's a covenant። በርግጥ እባርካለሁ ዘርህንም ምን አረጋለሁ። there was no higher authority። እግዚአብሔር የሚሄድበት ሌላ ፍርድ ቤት አልነበረም። እግዚአብሔር የሚሄድበት ሌላ ፓስተር አልነበረም፣ ሌላ ቄስ አልነበረም። ለእግዚአብሔር ምስክር የሚሆን higher authority ስላልነበር the highest authority እግዚአብሔር ራሱ ስለሆነ እኔ እግዚአብሔር አለ። praise God በራሴም እያለሁ I will bless you፣ I will bless you። እስቲ ተናገሩ እግዚአብሔር በሉ እስቲ። የኪዳን በረከት ሰጥቶኛል በሉ እስቲ። yes, it's a covenant። በራሱ ማለ እግዚአብሔር። there is a higher authority፣ there is always a higher authority። በኪዳን ውስጥ higher authority አለ። ትልልቅ የቢዝነስ ዲል ለማድረግ ስትወስኑ ፕሮፐርሊ ከሆነ ያን የቢዝነስ ዲል የምታረጉት higher authority always involve ያደርጋል። always ቤት እየገዛችሁ ነው፣ ሎየሮች ይመጣሉ፣ ፕሮፐርቲ ሎየርስ፣ ትራንስፈሪንግ አተርኒስ ይመጣሉ፣ ቁጭ ይላሉ። praise God ከፍ ያለ ነገር ነው የምታመጣው። there is always authority። አሜን አሜን። ቁልፍ ሸጫለሁ እንትን ብዬ ነበር አልመለስክልኝ ምናምን አለ። ኮቨናንት ነው ያልኩት። ብዙ ጊዜ ሰው የሚጣላው ለመሰላችሁ ኪዳን ስለሌለው ነው። ሰው ያለው ፕሮሚስ ነው። አሜን። አልገባችሁም አይደለም? ቁልፍ ያዘዋል። praise God give me a key። ሃሌሉያ። የቀደመ ይሄው ቁልፍ፣ ይሄ ቁልፍ የዚህ ሱቅ ቁልፍ ነው። ቁልፍ ሱቅ አለ። praise God አሜን አሜን። ይሄ ሱቅ በወር ይሄን ያህል ይሰራል፣ ይሄን ያህል ይሰራል፣ ይሄን ያህል ይሰራል፣ ይሄን ያህል ይሰራል። ትርፉ ይሄ ነው። ከባድ ነው። ይሄንን ቁልፍ በ1 ሚሊዮን ብር ከገዛኸኝ ታሪክ ይቀየራል። ምንድነው? ፕሮሚስ ነው። it's a promise። ህይወት አንድ አይነት አይሆንም። ለአንድ ሰው ሱቅ ልሸጥ ነው ዛሬ። praise God you will never be the same again። ከዛ ደግሞ ያ እንደዚህ ይላል፣ ምንም ችግር የለም ጊዜ ስጠኝ፣ በ6 ወር ውስጥ ስንት ሺህ ነበር የተባለው? ሚሊዮን አለ 1 ሚሊዮን ነው። ስለዚህ በ6 ወር whatever አድርጌ ሲካፈል 150 ሺህ whatever 200 ሺህ አድርጌ ምን አደርጋለሁ? I will pay you back። it's a promise። ናንዶስ ነው የተቀመጡት። praise God አሜን። ቺሊው አለ እየበሉ ነው። ቺፕስ አለ፣ ደስታ ነው። ለምን? ያኛው ሱቅ ሊያገኝ ነው፣ ይሄኛው ብር ሊያገኝ ነው። praise God promise፣ it's a promise። ሰው የለ፣ higher authority የለ፣ ሚፈረም የለ፣ ሚጻፍ የለ። ሁለቱ ብቻ ተፋጠው በናንዶስ እሳት ነው ይሄ ነገር ኪዳን ውስጥ የገቡት። it's just a promise።
ቁልፉን ተለዋውጠው ከጨረሱ በኋላ after 2 months የሚገባ ገንዘብ የለም ጦርነቱ ይጀምራል why there is no higher authority የለም ይሄን ያህል ይሰራል ብለህ ነበር አላልኩም ይላል አልተጻፈማ ሁሌ ይሰራል እንዴ እኔ አርብ ነው ያልኩ እንጂ ከሰኞ እስከ ሮብ ደግሞ ከመቼ ወዲህ ነው ሱቅ ከሰኞ እስከ ሮብ እንደዚህ አርብም አይሰራም ሲል አይ እንዶፍ መልዝ ላይ እኮ ማለት ወሩ መጨረሻ there is no higher authority there is not written ከዛ ነው ሸምግሉ ይባላል ነው ሸምግሉ ቁጭ በሉ እንባላለን 3 4 ሰው ይቀመጥ እንዲህ ብያል አላልክም ብያል ከይቱ 10 ሰዓት ይሆናል ነው ለነገ ይባል ነገ 15 ቀን 20 የዛሬ 20 አመት ነው እኔ ከሽምግልና ራሴን ያወጣው I'm telling 20 years ago ሁለት ሰዎችን አስቀምጬ እየሸመገልኳቸው መጨረሻ ላይ እኔ ራሴ ሽማግሌ ያስፈልገኝ ዞረብኝ የሚነግሩኝ ነገር ጭንቅላቴ ላይ ዞረ I said I will never sit down ከዚህ ቀን ጀምሮ ያልተጻፈ ነገር ያለው ሰው ጋር ቁጭ ብዬ አላወራም አሉ but when it's a covenant it's a lease እስቲ ሄዳችሁ ቤት ላከራያችሁ ሰው ንገሩት እንደዛ ብላችሁ ፀሐይ በዚህ በኩል ይገባል ብለህ ነበር አሁን የሚገባ በዚህ ነው ክራል ከፍል በሉት እስቲ he will show you it's not his problem ተጽፎልሃል እዛ ፈርመሃል it's a sign ይመጡና እዚህ ጋር ይዙሃል they will complicate ወይ ለምሳላችሁ covenant ላይ ምን አለ ሁሉ ጊዜ higher authority አለ it's a must ይሄን እኮ ያልኳችሁ አለው እግዚአብሔር ሊባርካችሁ እንዴት እንደወሰነ እንዲገባችሁ ነው እግዚአብሔር ሙዲ ሆኖ አይደለም መባረካለሁ ያለ ሙዱ መጥቶለት አይደለም ሳያችሁ አንድ ቀን ሲዘምሩ በጣም ባንድ ግራ ሲዘሉ አይቶ አይደለም እግዚአብሔር ይሄማ እንደዚህ እንደ ፌንጣ ከዘለለ አውል ብለ no he was determined to bless you in the name of Jesus amen amen he said I will bless you እንዴት ነው አለ እንዴት አቃለው ሲለው በራሴ ማልኩኝ አለ እንዴት አቃለው ለወረስ እኮ ነው ኤሌዘር እኮ ሊወርሰኝ እኮ ነው ይሄው እኮ ለሞት እኮ ነው ያልከኝን እኮ አላየውም ሲል እግዚአብሔር እንደዛ አለ በራሴም ይያለው አለ እኔ አልሞትም አይደል አለው እኔ አለው እኔ በህይወት ይያለው አለው I will bless you I will surely bless you በርግጥ ባርካለሁ I will never change your mind on you ውሸትን አልናገርም አለ እግዚአብሔር እስቲ አንድ ሰው ለእግዚአብሔር ክብር ያምጣ በደንብ አድርጎ hallelujah amen the blessing is a covenant it's not a promise verbal promise አይደለም የሆነ ንግግር አይደለም ሙዱ የሚቀየር አይደለም ይኸውላችሁ እግዚአብሔር የኪዳን አምላክ ነው in the name of Jesus ለዚህ ነው ከ430 አመት በኋላ መጥቶ እግዚአብሔር ሙሴን ሲያወራው እንደዚህ ይለዋል እኔ ያባተ ያብርሃም የይስሐቅ የያዕቆብ he is a God of covenant praise God amen I am a God of covenant hallelujah በረከታችን በቀጥታ የሚገናኘው ከኪዳን ጋር ነው አንድ ነገር ነግራችሁ ዛሬ እንጸልያለን ይሄ ብርሃን ውስጣችሁ እንዲገባ ስለፈለኩ ነው by the grace of God amen 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 so you must remember ስለ ዘር አለማወራው seed ይውላችሁ seed time በህይወታችሁ ላይ የዘር ጊዜና የማጨድ ጊዜ ፕሮሚስ ሳይሆን ኪዳን ነው it's a covenant ለዚህ ነው ከበረከታችሁ ጋር ዘራችሁ የሚገናኙ because it's a covenant እግዚአብሔር አምላክ ለኖህ ቃል ሲገባለት እንደዚህ አለ ምዕራፍ 8 ዘፍጥረት 8:20 ላይ ከዚህ በኋላ ከዚያም ኖህ ለእግዚአብሔር መሰዊያ ሰራ መሰዊያ ለንጹህ ከሆኑ እንስሳት ሁሉ እንዲሁም ንጹህ ከሆኑት ወፎች የሚቃጠል መስዋዕት ምን አደረገ አቀረበ ይሄንን የሚያደርገው እንስሳና ወፍ በተረፈው ሲዝን አይደለም በጣም ጥቂት የሆነ ነገር በመድር ላይ በነበረ ጊዜ ነው እግዚአብሔር ያህዌ ደስ የሚያሰኘውን መዓዛ ሸተተ praise God ቁጥር 22 ላይ እንደዚህ አለ እግዚአብሔር እንደዚህ this is my covenant አለ ምድር እስካለች የዘር ወቅት እና መከር ሙቀትና ቅዝቃዜ በጋና ክረምት ቀንና ለምንድን ነው ጧት የሚነጋው ካላችሁ because it's a covenant ፀሐይ የወጣው በአጋጣሚ አይደለም ነገር ግን እግዚአብሔር እንዲህ ብሎ ኪዳን ሰጥቷል ከዚህ በኋላ አለ ቀን ይሆናል ደግሞ ማታ ይሆናል አለ
in the name of Jesus amen የሚል አለ ወይ the season will never change seed time and harvest time ይላል አያችሁ የዘርና የመከር ዘመን የመከር ጊዜ የኪዳን ነገር ነው it's not about የፍላጎትና የዊል ብቻ it's a covenant as long as ብርድ ካያችሁ ሙቀት ደግሞ ታያላችሁ ክረምቱን ካያችሁ በጋ ደግሞ ይመጣል አሜን የሚል ቀን ካያችሁ ምን ይመጣል ማታ ደግሞ ይመጣል why because እግዚአብሔር የኪዳን አምላክ ስለሆነ የኪዳን he will never decide አሁንስ አበዙት እነዚህ ስራ ይያሉ ማንንም ያመልከኝና የሚያገለግለኝ አጣው ካሁን በኋላ 10 ቀን ጨለማ ነው ማረጋው አይልም እግዚአብሔር because it's a God of covenant እኛ ልጆቻችን ለምን አለ መብራት እናጠፋለን ሂዱ ተኙ ብለን መብራት ላያቸው እናጠፋለን ስልካቸው እንጥቃለን ቴሌቪዥን እናጠፋለን because የኛ ቃል any time ሊቀየር ይችላል any time እንደ ሙዳችን ነው እግዚአብሔር አሰቡት እግዚአብሔር እንደዛ ቢሆን ኖሮ አልሰማ ስትለው በቃ በዚህ አመት እንደው 1-3 አመት ዊንተር ነው ማረጋው ቢል እግዚአብሔር ማለቃችን እኮ ነበርኩ አይ 1-4 አመት በቃ ፀሐይ ነው የሚወጣው ሌላ ሐሩር ነው ማደርገው አይ በቃ ሰሞኑን አይነጋም ቢል እግዚአብሔር ግን እግዚአብሔር የኪዳን አምላክ he's a God of covenant አሜን I don't care who you are አለ ጧት ስትነሳ ፀሐይ ይወጣል አለ እግዚአብሔር ነው እንደዚህ ያለው I don't know ምን እንደሆነ አላቅም አለ ነገር ግን ክረምት ይመጣል ክረምቱ ደግሞ ያልፍልና የሙቀት ጊዜ ይመጣል ተቃጠልኩ ስትል ደግሞ እግዚአብሔር ሌላ ሲዝን ያመጣልሃል because he's a God of covenant አሜን ከዚህ ጋር ኢየሱስ እግዚአብሔር እንደዚህ አለ at the same time ደግሞ አለ because I'm a God of covenant አለ የዘር ጊዜ አለ የመከር ጊዜ ደግሞ አለ remember በህይወታችሁ ላይ መቼም ቢሆን የመዝራት ጊዜ ስላለ የማጨድ ጊዜ ደግሞ አለ አንዳንዴ የቆየ ሊመስላችሁ ይችላል but trust me እግዚአብሔር የማጨድ ዘመን ከህይወታችሁ ላይ ከፊት ለፊታችሁ ላይ ያለ ዘመን አለ መች እንደዘራችሁ ማታስታውሱትን እግዚአብሔር የሚያሳጭዳችሁ ነገር አለ ይያልኩ መች እንደዘራችሁት እንኳን ማታስታውሱትን you don't even remember there is ላችሁ የመዝራት ህይወት the seed principle የኪዳን principle ነው ለዚህ ነው seed consciousness መኖር ያለበት በልባችሁ you have to remember ምን ዘርቻለሁ ማለት ጊዜን ዘራው ታይሜን ዘራው ታለንቴን ዘራው ገንዘቤን ዘራው ምንድነው ያ ሪሶርሴን ዘርቻለሁ what did I do ለእግዚአብሔር መንግስት praise God in the mighty name of Jesus አሜን ያልቅብኛል የምትሉት ነገር ይወላችሁ ፈጽሞ የማያልቅበት ዘመን ከፊታችሁ አለ አሜን nothing ሃሌሉያ የእግዚአብሔር በረከት በህይወታችን ላይ ኪዳንን ተከትሎ ይመጣል አሜን the power of your seed ዘራችሁ የበረከትን ኪዳን ይቀሰቅሰዋል ያነሳሳዋል ፕሮቮክ ያደርገዋል ዘፍጥረት 18:1-2 ቀትር ላይ አብርሃም በመምሬ ትልልቅ ዛፎች አቅራቢያ በመትገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት ሃሌሉያ አሜን ቀና ብሎም ሲመለከት 3 ሰዎች ቆመው አየ የተገለጠለት ማን ነው እግዚአብሔር ነው ያየው ግን ምንድነው 3 ሰዎች ነው ያየው ሶስት ሰዎችን አየ ግን የተገለጠለት እግዚአብሔር ነው praise God አሜን አብርሃም ተስፋው በተሟጠጠበት ሰዓት ወይም ደግሞ በሰው ቋንቋ በሰው ንግግር በሰው አይነት የዚህ ሰውዬ የመከር ዘመን እያበቃ ነው የተባለበት ሲዝን ላይ ነው ያለው መጠበቅ አይነት አለው ይሄ ሰውዬ ግን የዚህ ሰውዬ አጠባበቅ ትንሽ ረዘመ ብለው ሰው ሁሉ ተስማምቶ ነበር እግዚአብሔር ተገለጠለት this is my voice እግዚአብሔር ተገለጠለት አሜን የሚል ሰው አለ ወይ ይሄ አመት ሊቀየር 10 ቀን ቀረው አይደለም ይሄ አመት ከማለቁ በፊት praise God አሜን የሚል ሰው አለ በዚህ 10 ቀን ውስጥ እግዚአብሔር እንደዚህ የሚገለጥለት ሰው አለ ያልኩ in the name of Jesus give me 5 minutes የጌታ ቃል ወደ እናንተ እየመጣ ነው ፕሮፌቲካሊ እግዚአብሔር ተገለጠለት በ24ኛው አመት ላይ ነው ያለው ነገር ሁሉ የደበዘዘበት ጊዜ ነው ቤቱ ውስጥ እግዚአብሔር የሰጠውን ኪዳን የሚያይበት ጊዜ ያለፈ ይመስልበት ጊዜ ነው
ጎረቤቶች ሁሉ ስለ አብርሃም የተስፋ ቃል አለመፈጸም አውርተው ደክሟቸው ትተዋል። they are not even talking about it anymore። ሐሜት ራሱ አልቋል። እግዚአብሔር ተገለጠል። እግዚአብሔር መጣ ይላል in the mighty name of Jesus። አሜን 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 አሜን። you have 10 days in the name of Jesus። በጌታ በኢየሱስ ስም በሕይወታችሁ ላይ ያወጅኩኝ ነው። ይሄ ዓመት ከማለቁ በፊት ወደ ቤታችሁ፣ ወደ ህይወታችሁ፣ ወደ አገልግሎታችሁ፣ ወደ ትዳራችሁ፣ ወደ እግዚአብሔር ወደ ሰጣችሁ ነገር የሚመጣ የሚገለጥ እግዚአብሔር እጅ አለ። እስቲ አንድ ሰው በደንብ አሜን ይበላ። in the mighty name of Jesus። እግዚአብሔር ተገለጠለት። እግዚአብሔርም ይላል ቁጭ ብለው you are blessed። ከዚያ ሶስት ሰዎችን አየን። ምንድነው? ወዲያውም በድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ። ወደ መሬትም ዝቅ ብሎ ይላል እጅ ነሳ ይላል። remember your seed will provoke the blessing። የሆነው ነገር ይሄ ነው። remember አያችሁ፣ ዘራችሁ unusual የሆነ uncommon የሆነ ያልተለመደ የእግዚአብሔር ጉብኝት ወደ ቤታችሁ ያመጣል። ያልተለመደ አብርሃም ቁጭ ብሎ አያቸው አይልም። no, because it's a covenant። አብርሃም እንደዚህ አለ። praise God። አብርሃምም እንዲህ አለ፣ ጌታዬ ሆይ አለ፣ በፊትም ሞገስ አግኝቼ እንደሆነ ባሪያህን አልፈህ አትሂድ። in the name of Jesus። አሜን አሜን። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህ ዛፍ ስር አረፍ በሉ። ወደ አገልጋይ ከመጣችኋል እህል ቀምሳችሁ ተበረታቱ። ምግብ ላቀርብላችሁና ከዛ ትሄዳል። I have something to sow አለ። የምዘራው ዘር አለኝ፣ የምሰዋው መስዋዕት አለኝ፣ የማቀርበው ነገር አለኝ። in the mighty name of Jesus። አሜን ትላላችሁ ወይ? አያችሁ፣ ዘር በሕይወታችሁ ውስጥ የሚያደርገው ነገር ምንድነው? ያልተለመደ ቪዚቴሽን ወደ ቤታችሁ ያመጣል። unusual የሆነ ቪዚቴሽን፣ ያልተለመደ ጉብኝት። this is a covenant። ቆሜ አላይም አለ። ይሄ ነገር አልፎኝ ሲሄድ አላይም አለ። አሜን የሚል ሰው አለ ወይ? ወደ ቤቴ ግቡልኛል in the name of Jesus። ዛሬ አንድ ሰው ዲማንድ ያደርጋል። you see that's the character of a seed። የዘር ካራክተር እንደዚህ ነው። የእግዚአብሔርን ጉብኝት ዲማንድ ያደርጋል። የሚጠጣ ነገር ጠጡ፣ የሚቀመስ ነገር I have something to give you come in the mighty name of Jesus። አያችሁ፣ የዘር ኮንሽስነስና የኪዳን አስተሳሰብ ያለው ሰው የእግዚአብሔርን ጉብኝት ዝም ብሎ የሚጠብቅ ሰው አይደለም። he will take action። ከደጃፉ ላይ ተነስቶ ይላል come here visitation። በጌታ በኢየሱስ ስም አዋጅ የተነገርኩ ነው። አሜን አሜን አሜን። unusual የሆነ visitation፣ ያልተለመደ ጉብኝት፣ ከዚህ በፊት ሰምታችሁ የማታውቁትን ድምጽ፣ አይታችሁ የማታውቁትን ፊት፣ ተቀብላችሁ የማታውቁትን እንግዳ በጌታ በኢየሱስ ስም ወደ ቤታችሁ ይገባል ነው የምለው። ለበረከታችሁ የሆነ ጉብኝት በጌታ በኢየሱስ ስም ወደ ቤታችሁ ይገባል in the mighty name of Jesus። ናቲካም praise God። ቀስ አገር ጫው ሙዚቃውን የጌታ መንፈስ እዚህ አለ። ቪዚቴሽን ነው ያልኩት። አይሰማም? ጉብኝት በሉ እስቲ። እስጩና ጉብኝት በሏ። ኦ ራዲያኖ ማሶ ፕሮሎቬኔ የጌታ እግዚአብሔር መንፈስ እዚህ አለ። አሜን 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 አሜን። unusual visitation። አብርሃም እንደዚህ አለ፣ ቤቴ ግቡ። I have something to offer in the mighty name of Jesus። ተቀመጡ። you are blessed። give me a few minutes። የጌታ መንፈስ እዚህ አለ። አሜን። ሁለት ሶስት ነገር ብቻ ነው የምነግራችሁ። give me 3 minutes we are done። it's a prophetic atmosphere አለ ቤቱ ላይ። the second thing የሆነ ነገር ይሄ ነው። ዘር በሕይወታችን ላይ አትራክት የሚያደርገው ምን መሰላችሁ? የእግዚአብሔርን ፕሬዘንስ ነው። unfailing presence። hallelujah in the mighty name of Jesus። unfailing presence። ወደኔ ወደ አገልጋያችሁ ከመጣችሁ አለ እህል ቀምሳችሁ ተበረታላችሁ፣ ምግብ ላቀርብላችሁና ጉዟችሁን come into my house። ፓላዲያና ማሶፕራዲያ። አሜን 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 አሜን። you see seed consciousness፣ sacrifice፣ መስዋዕት፣ offering፣ ዘር፣ ጊዜያችሁ ይሁን ገንዘብ whatever it is offering ይውላችሁ ነገራችሁን በመታቀሩበት ጊዜ is an invitation። you are inviting a presence in the mighty name of Jesus። amen amen amen። you are inviting a presence። ኑ ወደ ቤቴ ግቡ አለ። የሚቀመስ ነገር አለ። ለመበላት የማይበቃ ሊሆን ይችላል፣ ግን የሚቀመስ አለ።
አሜን 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 ትላላችሁ። I don't have anything የብዙ ሰው ታሪክ የሚለውጥ ነገር ቤት አይኖር ይሆናል፣ ግን የሚቀመስ ነገር አለ። ሰዎች በዘራቸው unusual የሆነ የእግዚአብሔር ፕሬዘንስ ወደ ቤታቸው ይጠራሉ። ያቺ ሴት ያለችው ነገር ይሄ ነው። ይሄ ወደ ቤታችን የሚያልፈው የእግዚአብሔር ሰው አለ አለች። አልጋን አዘጋጅለታለሁ፣ ቤትን እሰራለት። I will prepare something. I want to host the presence. In the mighty name of Jesus. Seed consciousness will position you. Praise God. የመጎብኘታችሁ ሲዝን እንዳያልፍ ያደርጋል። ወደሱ ቤት መጡ አይልም፣ አያቸው ነው የሚለው። ነገር ግን ሲዝኑ መጣለት የመጎብኛው። Praise God. In the mighty name of Jesus. በአንድ ሰው ላይ የተናገርኩ እኮ ነው። የዘር አስተሳሰብ የሚያረጋችሁ ነገር ይሄ ነው። የእግዚአብሔር የጉብኝት ቀን እንዳይረዝም ያደርጋል። የእግዚአብሔር የጉብኝት ቀን አልፎ እንዳይሄድ ያደርጋል። የጉብኝታችሁን ቀን ይዞ ያስቀርላችኋል። አልፋችሁኝማ አትሄዱም አለ። ሪዝኑ ደግሞ ይሄ ነው። ቤት የሚቀመስ ነገር አለ። In the mighty name of Jesus. በጌታ በኢየሱስ ስም በሕይወታችሁ ላይ አውጃለሁ። በጌታ በኢየሱስ ስም ወቅታችሁ አልፏችሁ አይሄድም። ጉብኝት አልፏችሁ አይሄድም። ዛሬ አንድ ሰው ከተኛበት ይነቃል። የአንድ ሰው ልብ እንደገና ይከፈታል። መንፈሳችሁ እንደገና ይነቃል በኢየሱስ ስም። የትኛውም ሲዝናችሁን ሊያሳልፍ ያለው የጨለማ አስተሳሰብ በጌታ በኢየሱስ ስም ከአእምሮአችሁ ላይ ይፋቃል ዛሬ። ካመን እርሱ መልካም እንዳልከው አድርጋሉት ይላል። Praise God. አሜን አሜን። ይህ የእግዚአብሔርን ፕሬዘንስ unusual የሆነው ሲዝናችሁን በእጃችሁ ውስጥ የሚያስገባው ያሰባችሁት ነገር ነው። the seed power ያልኩት ለዛ ነው። there is power in your seeds. ከዚያም ወደ መንጋው በጥድፊያ ሄዶ አንድ ፍርጥም ያለ ስጋው ገር የሆነ ጥጃ መርጦ ለአገልጋይ ሰጠው። አገልጋዩም ጥጃውን አረደው። አብርሃምም እርጎ ወተትን አዘጋጀ፣ የጥጃውንም ስጋ አቀረበለት። Praise God. ሲበሉም ይላል ዛፉ ስር አጠገባቸው ቆሞ ነበር ይላል። He was rejoicing. He invited the presence. Hallelujah. ይህ አንዳንድ አይነት ጉብኝቶች በየቀኑ አይመጡም። አንዳንድ ጉብኝቶች ካለፉ በኋላ ቶሎ ተመልሰው አይመጡም። አንዳንድ ጉብኝቶች in a lifetime once ነው የሚመጡት። አንዳንድ ጉብኝቶች በህይወታችን ላይ usual አይደሉም። But there is a season. There is a season. ዛሬ እግዚአብሔር አይኖቻችሁን ይከፍታል። አሜን አሜን አሜን። ቁጭ ብላችሁ በረከታችሁን አታሳልፉም። No. I have something to offer. In the mighty name of Jesus. ሶስተኛው ነገር የሆነው ይሄ ነው። አብርሃም በዘሩ እንደዚህ ያደረገ። He attracted the miraculous. ተአምራትን ወደ ቤቱ ሳበ። Miracle. In the mighty name of Jesus. አሜን አሜን አሜን። በልተው ከጨረሱ በኋላ ቮይስ መጣ። እንደዚህ የሚል ድምጽ መጣ። የዛሬ ዓመት አሉ። አልፎ ሊሄድ የነበረ ፕሬዘንስ እኮ ነው። አልፎ ሊሄድ የነበረ ነው። ነገር ግን አንድ ሰው አስቆመው። Praise God. ዛሬ በአንድ ሰው ላይ የተናገርኩ ነው። የእግዚአብሔር በረከት ቤታችሁን አልፎ አይሄድም እያልኩ ነው። ልጆቻችሁን አልፎ አይሄድም። ህይወታችሁን አልፎ አይሄድም። አገልግሎታችሁን አልፎ አይሄድም። በጌታ በኢየሱስ ስም ዘመናችሁን አልፎ አይሄድም። አልፎ ሊሄድ የነበረው ፕሬዘንስ አፉን ከፈተ። የዛሬ ዓመት ተመልሼ እመጣለሁ። In the mighty name of Jesus. Hallelujah. እመጣለሁ። ሚስት ወንድ ልጅ ትወልዳለች። ነገሮች ወደ ኮምፕሊሽን ይሄዳሉ። እግዚአብሔር የነገረህን ነገር የምታይበት ጊዜ መጣልን። የእንባ ጊዜ አበቃልን። የሚሳቅበት ዘመን አበቃ። አሁን አንተ የምትስቅበት ጊዜ ነው። In the mighty name of Jesus. እስከ ዛሬ ጎረቤቶችን ስቀዋል። አሁን አንተ የምትስቅበት ጊዜ ነው አለ። That's the power of seed. In the name of Jesus. Amen, amen, amen. ሳራም ይላል ሳቀች። How is that possible? ዘር የሚያደርገው ነገር ይሄ ነው። ኢምፖሲብል የሆነውን ወደ ቤት ይስባል። የማይቻለው ወደ ቤት ይስባል። ለዚህ ነው እግዚአብሔር አፉን ከፈተ እንደዚህ አለ። በእውኑ ለእግዚአብሔር አለ። ኧረ ሃሌሉያ። የሚሳነው ነገር አለ ወይ? አረጀ ያልከውን ነገር እንደገና የሚያነሳ፣ ሞተ ያልከውን ነገር እንደገና ሕያው የሚያደርግ፣ አለቀ ያልከውን ነገር እንደገና ከዜሮ የሚጀምር። In the mighty name of Jesus. አዋጅ እየተናገርኩ ነው።
አዋጅ የተናገርኩ ነው። ሳራ ተገብ ተመልሳ ሳቀች ይላል። እንዴት ይሆናል? አርጅች እግዚአብሔር እንደዚህ ያለ በእውኑ ለእግዚአብሔር ይሄ ዓመት ሳያልቅ የሚሆን ነገር አለ። አሜን የሚል ሰው አለ ወይ? 2026 ላይ የሚሆን ነገር አለ እያልኩ ነው። ለእግዚአብሔር የሚሳነው ነገር አለ። እስቲ ጓደኛችሁን ጠይቁ፣ አጠገባችሁ ያለውን ለእግዚአብሔር የሚሳነው ነገር አለ ወይ? ተነሱና ቁሙ እስቲ በጌታ ፊት። in the mighty name of Jesus አጠገባችሁ ያለውን ሰው በደንብ አድርጋችሁ ጠይቁት። በእውኑ ለእግዚአብሔር የሚሳነው ነገር አለ ወይ? in the mighty name of Jesus የሚያቅተው ነገር አለ ወይ? ለሳራ ሊያቅታት ይችላል። ለአብርሃም ሊያቅተው ይችላል። ይሄ ማህፀን ልጅ መሸከም ሊያቅተው ይችላል። ነገር ግን there is a divine power, but there is a blessing, there is a blessing, there is a covenant. እግዚአብሔር የሰጠው ኪዳን ግን አለ in the name of Jesus. ላንተ ላይቻል ይችላል፣ ላንቺ ላይቻል ይችላል። አንተ ተስፋ ቆርጠ ሊሆን ይችላል፣ አንተ ጨርሰ ሊሆን ይችላል። ይሄ ማህፀን ልጅ ይሸከማልን ብላለች ይችላል። is there anything impossible for him? ለእግዚአብሔር የሚሳነው ነገር አለ ወይ? the door of the impossible የማይቻል ነገር የተባለበት ደጅ ተከፈተ። በሳራ ቤት ውስጥ አንድ ደጅ ተከፈተ። እንደዚህ የሚል ለእግዚአብሔር የሚሳነው ነገር የለም የሚል ደጅ። oh yes, I see something coming ወደ ህይወታችሁ። ወደ አንድ ሰው ህይወት የሆነ ነገር ሲመጣ ያያየው ነው። ሲመጣ ያያየው ነው። ያለቀ ነገር ላይ ሲመጣ ያያየው ነው። የተዘጋ ቻፕተር ላይ ሲመጣ ያያየው ነው። የተቆረጠ ነገር ላይ ሲመጣ ያያየው ነው። ሞተ የተባለ ነገር ላይ something is coming. ሃላቬና ማሶፕራዲያ የጌታ እግዚአብሔር መንፈስ እዚህ አለ። ናፍተሽ praise God. ኬላዲያኖ ማሶፕሮሎቬኔ in the mighty name of Jesus በእውኑ ለእግዚአብሔር የሚሳነው ነገር አለ ወይ? in the mighty name of Jesus celebrate ነው የምናደርገው ዛሬ እግዚአብሔር will celebrate him. ካላቬና ማሳፕራዲያ yes የጌታ መንፈስ እዚህ አለ። የጌታ መንፈስ እዚህ አለ። ሳራም በልቧ ካረጀው በኋላ ጌታዬ ከደከመ በኋላ ብዙ ነገር ሆኗል ቤት ያለች እኔ አርጅቼ ጌታዬ ደክሞ ከዚህ ነገር በኋላ መደሰት ይሆንልኛልን ብላ ሳቀች። እግዚአብሔር ያህዌ በሉ እስቲ praise God. አሜን አሜን አሜን። በሰርከምስታንሳችሁ ላይ አሁን የሚናገረው እግዚአብሔር ያህዌ ነው። ዶክተር አይደለም፣ መንግስት አይደለም፣ አካውንታችሁ አይደለም፣ ስራችሁ አይደለም። እግዚአብሔር ያህዌ ግን ይናገራል in the mighty name of Jesus. yes ሳራ ካረጀው በኋላ ልጅ እንዴት አድርጌ ወልዳለሁ ስትል ለምን ሳቀች? ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በተባለው ጊዜ ተመልሼ እመጣለሁ። ሳራ ልጅ ይኖራታል። እግዚአብሔር እንደዚህ ያለ it's decided አለ። ያበቃ ያከተመ ነገር ነው። በህይወታችሁ ላይ ይሄንን አዋጅ ነው ማወጀው። ያበቃ ነገር ያንተ ነገር በቃ it's finished። ነገሮችን አልፈ መሄድ ያበቃ ነው። ከእግዚአብሔር ዘንድ የተቆረጠ ነው። ሳራ ልጅ ይኖራታል። በጌታ በኢየሱስ ስም የእግዚአብሔርን ሲዝን ቤቴን አልፎ እንዲሄድ አልፈቅድለትም። በረከቱ አልፎ እንዲሄድ አልፈቅድላትም። የተአምራት እጁ አልፎ እንዲሄድ አልፈቅድም። ዛሬ የምስጋና መስዋዕትን ሰዋለን። የሴሌብሬሽን መስዋዕትን ሰዋለን።
ያመነ ሰው ይሄን መስዋዕት ይሰዋል ዛሬ this is my story የሚል ሰው ሴሌብሬት እናደርገዋለን ጌታ yes 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 ለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም አዎ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም አዋጅ 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 እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም አሜን ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም አሜን እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ አዎ እግዚአብሔር ነው ብርሃኔ እግዚአብሔር ነው ብርሃኔቴ ጨለማው ከብርሃኔ በላይ አይደለም ህመሜ በመድኃኒቴ በላይ አይደለም አሜን ጨለማው በላይ አይደለም አሜን ህመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ በመንፈሱ ሲሆን የያዝኩት ጥያቄ ከእጅ ላይ አጣሁት ፈልጌ አስፈልጌ የፊቱን ፈገግታ ራሱ ሲያሳየኝ እንኳን ልጠይቀው ራሴን ሳትኮኝ ለካ ያሰሳል ችግር መከራ ዝም ብሎ መኖር ኢየሱስ ጋራ ለካ ያሰሳል ችግር ጥያቄ መኖሩን ሳስበው የታጠገቤ ሃሌሉያ ሃሌሉያ yes ሃሌሉያ ሃሌሉያ በመንፈሱ ሲሆን ክብር የያዝኩት ጥያቄ ከእጄ ላይ አጣሁት ፈልጌ የፊቱን ፈገግታ መልኩ ሲያሳየኝ እንኳን ልጠይቀው ራሴን ሳትኮኝ ለካ ያሰሳል ችግር መከራ ዝም ብሎ መኖር ከአባዬ ጋራ ለካ ያሰሳል ችግር ጥያቄ መኖር ስለዚህ ሃሌሉያ 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 ሃሌሉያ
የሞተው ነገር የተቀበረው ሕይወት አገኘ። የታል ክብር ለዚህ ጌታ አንተ ስትነካው የሞተው ነገር የተቀበረው ሕይወት አገኘ። አንተ ስትነክ ስለዚህ ሃሌሉያ 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 ኧረ ለአባዬ እቺ ምንድን ናት? በጣም ቀላል ናት፣ በጣም ቀላል የታለ ክብር በጣም ቀላል ኧረ ለእግዚአብሔር እቺ ምንድን ናት? በጣም ቀላል ናት፣ በጣም ቀላል በሽታ ነው ምንድን ነው? ኧረ ለእግዚአብሔር እቺ ምንድን ናት? በጣም ቀላል ናት፣ በጣም ቀላል በጣም ቀላል ቀላል ነው ቀላል ነው ቀላል ነው ቀላል ነው ቀላል ነው ምንም ነው ቀላል ነው ቀላል ነው ቀላል ነው ኧረ እግዚአብሔር ችግር ምንድን ነው? በሽታ ምንድን ነው? ምንድን ነው? በጣም ቀላል ነው በጣም ቀላል በጣም ቀላል ቀላል ነው ቀላል ነው ቀላል ነው ቀላል ነው ምንም ነው ምንም ነው ምንም ነው ምንም ነው ምንም ነው ከባድ የሚባል ነገር አታውቅም ትልቅ የሚባል ቃል አታውቅም አስፈሪ የሚባል ቃል አታውቅም ምንም መጣ ብለህ አደነግጥም ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አስፈሪ የሚባል ቃልን አታውቅም ምንም መጣ ብለህ ስለዚህ ዘንበዬ ስለዚህ ዘንበዬ በደስታ ዘንበዬ አመልክሃለሁ ስለዚህ ዘንበዬ አመልክሃለሁ 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 አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና ለካ ቀላለው ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም ሃሌሉያ ክብር እሰጥሃለሁ ጌታዬ ክብር እሰጥሃለሁ ክብር እሰጥሃለሁ ለአምላኬ ክብር እሰጥሃለሁ ክብር እሰጥሃለሁ ጌታዬ ክብር እሰጥሃለሁ ክብር እሰጥሃለሁ ሰርከምስታንሳችሁ የሰማ አክብሮት 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 ክብር እሰጥሃለሁ ይክበር 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 እንዴት ብዬ እንዴት አስሎኝ ሳላመልክ እኖራለሁኝ እንዴት ብዬ እንዴት አስሎኝ ሳላነግስ እውላለሁኝ አንተ ታላቅ በኃይል ታላቅ ስም ታላቅ ስራ ታላቅ አንተ ታላቅ በኃይል ታላቅ ስም ታላቅ ስራ አንተ ታላቅ በኃይል ታላቅ
ስም ታላቅ ስራ ታላቅ በዓይኔ በብረቱ አይቻለሁ ትልቅነትህን የማይሆነው ሲሆን አይቻለሁ ያለቀው ሲቀጥል በዓይኔ በብረቱ አይቻለሁ አባትነትህን አይቻለሁ አሜን የማይሆነው ሲሆን አይቻለሁ ያለቀው ሲቀጥል ስለዚህ ክብር እሰጥሃለሁ ጌታዬ ክብር እሰጥሃለሁ ክብር እሰጥሃለሁ ክብር እሰጥሃለሁ ክብር እሰጥሃለሁ አምላኬ ክብር እሰጥሃለሁ ክብር እሰጥሃለሁ ወዳጄ ክብር እሰጥሃለሁ ላንተ ላረከው የሚገባኝ ብዙ ውለታ ብዙ አለብኝ ግን በምን አቅሜ እመልሳለሁ የምችለውን ክብርን እሰጣለሁ ላንተ ላረከው የሚገባኝ ብዙ ውለታ ብዙ አለብኝ ግን በምን አቅሜ እመልሳለሁ የምችለውን ክብር እሰጣለሁ ክብር እሰጥሃለሁ ለመጨረሻ ጊዜ በእልልታ በጭብጨባ ክብር እሰጥሃለሁ ወዳጄ ክብር እሰጥሃለሁ ክብር እሰጥሃለሁ ክብር እሰጥሃለሁ ክብር እሰጥሃለሁ አምላኬ ክብር እሰጥሃለሁ እንዴት ብዬ እንዴት አስችሎኝ ሳላመልክ እውላለሁኝ እንዴት ብዬ እንዴት አስችሎኝ ሳላለቅስ እኖራል አንተ ታላቅ በኃይል ታላቅ ስም ታላቅ ስራ ታላቅ አንተ ታላቅ በኃይል ታላቅ ስም ታላቅ ስራ አንተ ታላቅ በኃይል ታላቅ ስም ታላቅ ስራ አንተ ታላቅ በኃይል ታላቅ ስም ታላቅ ልባርከው ጌታዬ ልባርከው ኢየሱሴን ልባርከው ኢየሱሴን ልባርከው በሰማዩ ስፍራ ባረከኝ የረገጥኩትን አወረሰኝ ታዲያ ምን ልስጠው ለጌታ እስቲ ከፍ አድርጎልኝ በለታ ታዲያ ምን ልሰጠው ለጌታ ስሙን ከፍ አድርጎልኝ በለታ እልልታ 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 ነው ውስጤን የሞላው እልልታ ነው ካፌን የወጣው እልልታ ነው ውስጤን የሞላው እልልታ ነው ካፌን የወጣው የአሰቃዩ ዝናብ ክረምቱ አለፈ ችግሩ አለፈ መከራው አለፈ ድህነት አለፈ ድምፄን ላሰማ ተነሳው የዜማ ጊዜ ደረሰ ከዓለት ንቃቃትና ከገደል መሸሸጊያው ማልጄ ልነሳ ለሌታ ከበሮዬን ላንሳው እልልታ 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 ነው ውስጤን የሞላው እልልታ ነው ካፌን የሚወጣው እልልታ ነው ውስጤን የሞላው እልልታ ነው ሰፈር የሚሰማው የአስቸጋሪው ዝናብ ክረምቱ አለፈ በሽታው አለፈ ድህነት አለፈ መከራው አለፈ ድምፄን ላሰማ ተነሳው የዜማ ጊዜ ደረሰ የክብር ጊዜ ደረሰ የአምልኮ ጊዜ ደረሰ የክብር ጊዜ ደረሰ ከዓለት ንቃቃትና ከጌታ መሸሸጊያው በልጄ ልነሳ ለሌታ ከበሮ እልልታ 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 ነው ውስጤን የሞላው እልልታ ነው ካፌን የወጣው እልልታ ነው ውስጤን የሞላው
እልልታን ሰፈር የሚሰማ እልልታ 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 ነው ውስጤን የሞላው እልልታ ነው ሰፈር የሚሰማው እልልታ ነው እልልታ ነው ውስጤን የሞላው ሃሌሉያ ኢየሱስ ከዚህ በላይ ምን ልሆና ከልጅ በላይ ምን ያርገኛ በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋራ መዘመር ለጌታ ከዚህ በላይ አለ ምን አለ ምን አለ ምን አለ ምን አለ የዳዊት መክፈቻ እጁ ላይ ችግሬን ሰብስቦ አነጋገረው ለብዙ ዘመናት የተከተለኝ ታሪኬን የታል ሴሌብሬሽን አዲስ ሆነልኝ አኔ ሁሉ አዲስ ሆነ ሁሉ አዲስ ሆነ ሁሉ አሮጌው አለፈ አሮጌው አለፈ አሮጌው አለፈ አሮጌው አለፈ አለፈ መከራው አለፈ የታል ያለፈ በሽታ አለፈ አለፈ በቃ አለፈልኝ በቃ አለፈልኝ በቃ አለፈልኝ የታል እልልታ ጭብጨባ ፉጨታችሁ ይሰማ ጮታችሁ ይሰማ በደንብ አክብሮት ኢየሱስ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ የመጨረሻው ምስጋና እንሰዋለን ለጌታ እናመሰግንሃለን እንዳትነካው ብለህ እናመሰግንሃለን አባባ እናከብርሃለን አባባ እናከብርሃለን አባባ Yes. Father, we give you praise. ለጠላቴ መልስን ሰጠኸው እንዳትነካው ብለህ ካላቤና ማሳፍራ እልፍ ስል የበረከት ምንጭ ያጋጥመኛል ገና ሳልደርስ ስራዬን ሰርተህ ጠብቀኝ። እስቲ እልልታችሁ ጭብጨባችሁ ፉጨታችሁ ይሰማ ለመጨረሻ ጊዜ yes አባት ሆይ እናመሰግንሃለን ከፍ እናደርግሃለን ክብር ይገባሃል ምስጋና ይገባሃል ውዳሴ ይገባሃል ዛሬ ለአንድ ሰው ድምጽ መጣ ወደ አንድ ሰው ቤት በረከት መጣ ጎበኝት መጣ ነው ያልኩት in the mighty name of Jesus በጌታ በኢየሱስ ስም ይሄ ዓመት ከማለፉ በፊት in the mighty name of Jesus በጌታ በኢየሱስ ስም አይኖቻችሁ ተአምራት ይዩ ጆሮዎቻችሁ የምስራች ይስሙ እጆቻችሁ ተአምራትን ይጨብጡላችሁ በጌታ በኢየሱስ ስም ተአምራታችሁን እቀፉ የጸሎታችሁን መልስ ተቀበሉ በኢየሱስ in the mighty name of Jesus መጪውን ዓመት በደስታ በእልልታ በክብር በምስጋና ተቀበሉ አንገታችሁ ቀና ብሎ ተቀበሉ እየሳቃችሁ ተቀበሉ በአዲስ ጉብኝት በኢየሱስ ስም ዓመቱን ተቀበሉ in the mighty name of Jesus ወደ አብርሃም ቤት
መተው የማያውቁ እግሮች ገብተው የማያውቁ እግሮች በዛን ቀን ወደ ቤቱ እንደመጡ በኢየሱስ ስም ይሄው አሁን ኮቴ ይሰማኛል። የጉብኝት ኮቴ ይሰማኛል። የበረከት ኮቴ ወደ ቤታችሁ in the mighty name of Jesus የታምራት ኮቴ ወደ ቤታችሁ የታምራት እርምጃ ወደ አገልግሎታችሁ የእናንተ ወደ ሆነ ነገር በኢየሱስ ስም ታምራታችሁ ተራምዶ መጣላችሁ። receive the miracle receive your miracle receive your miracle ከኔ ጋር ውጁ እግዚአብሔር ሆይ በሉ እስቲ በጌታ በኢየሱስ ስም ጉብኝትህን ህልውናህን ታምራትህን እቀበለዋለሁ። ተዘጋጅቻለሁ በጌታ በኢየሱስ ስም የኔ ቤት የኔ ህይወት አገልግሎቴ የታምራት ነው። ቤቴ የታምራት ቤት ነው። ህይወቴ የታምራት ህይወት ነው። I receive it እስቲ ያመነ ሰው ለእግዚአብሔር ክብር ያምጣ በለም። ዋው